ዛሬ የምናየው ደግሞ ከብድር ጋር በተያያዘ የተመጣ ጥያቄ ነው ማለት ነው። በደንብ ተመልከቱ፣ አብረን እናየዋለን። ፕሮጀክት 1 the accounting records of DH PLC shows that the following accounts as January 1 2025 ይላል። እዚህ ጋር ላይ የሆኑ አካውንቶች ተዘርዝረዋል ወይም ሊስት ተደርገዋል። DH የሚባል አንድ PLC ነው። እነዚህን አካውንቶች ስና ደግሞ ካሽ በ30,000 እዚህ ጋር ሪከርዱ ያሳየናል። ሰፕላይም በ6,000፣ ፕሪፓይድ ኢንሹራንስ በ2,000፣ ኢኩፕመንት በ80,000፣ ቢልዲንግ በ70,000 እና አካውንት ፓይል በ12,000 እና ኖት ፓይብል በ9,000 ሪከርድ ያሳየናል። ሶ እዚህ ጋር እንደምትመለከቱት የተመዘገቡት ነገሮች ሁለት ነገሮች ብቻ ናቸው፣ አሴት እና ሊያቢሊቲ ብቻ ናቸው ማለት ነው። ስለዚህ ሊያቢሊቲ እና አሴት ከሆኑ ኦነር ኢኩዊቲ የሚባለውን በቀላሉ ማግኘት የምንችልበት ሂደት ቀላል ይሆናል ማለት ነው። እዚህ ጋር እንደምናየው so assume that the company wants to introduce new product with requires capital of ብር 360,000 ይሄን አሴት ወይንም ይሄን ሊያቢሊቲ እንደያዘ ይሄ DH የተባለ ተቋም ሌላ ፕሮዳክት ወይንም ሌላ በዚህ ተቋም ውስጥ ሌላ ፕሮዳክት ኢንትሮዲዩስ ለማድረግ ፈለገ ወይም ለማስተዋወቅ ፈለገ ነው የሚለው። ይሄን ሲያስፈልግ ወይም ደግሞ ለማስተዋወቅ ወይም ደግሞ አምርቶ ለማሳየት ሲፈልግ ደግሞ ወደ 330,000 የሚያክል ካፒታል ያስፈልጋል ነው የሚለው። ሪኳየርድ ኦፍ ካፒታልስ ብር 360,000 የሚል ብር እንደሚያስፈልግ እዚህ ጋር ላይ ያሳያል። So the company applied for the credit of other international አዲስ ኢንተርናሽናል ባንክ for other companies in order to finance required to the capital ነው የሚለው። ይሄንን ሪኳየርድ ያደረገውን ወይም የሚያስፈልገውን የ360,000 ብር ደግሞ ተቋሙ ከአዲስ ኢንተርናሽናል ባንክ ብድር እንደሚያገኝ ወይም ክሬዲት እንደሚያገኝ እዚህ ጋር ላይ የተቀመጠበት ሂደት አለ። The bank accepted applications of and agreed to with በ12% of interest semi annually with equal installments semi annually for the 5 years ነው የሚለው። ስለዚህ ይሄ አዲስ ኢንተርናሽናል ተባሉ ባንክ ደግሞ ይሄን ብድር ለመስጠት ሲስማማ ወይም ከሱ እንደሚያገኝ ሲታወቅ ይሄ ባንክ አፕሊኬሽኑን አግሪ አድርጓል ወይም ተቀብሎታል ነው ብድሩን ለመስጠት። ይሄን ብድር ሲሰጥም በ12% እንደሚታሰብበት ወለድ ያሳያል። ይሄ ሲሆን ደግሞ ሰሚ አኑዋሊ ብር እንደሚከፍል ወይ ወለድ እንደሚከፍል ያስማን ነው ኢንተረስትን እንደሚያስከፍል ያሳያል። ሰሚ አኑዋል ማለት ትዊስ ኢን ኤ ይር ማለት ነው። በአመት ሁለት ጊዜ ወይንም ዊዝን 6 መንዝ ማለት ነው። በየ6 ወር ወይንም በአመት ሁለት ጊዜ እንደሚያስከፍለው ያሳያል። ይሄ ክፍያ ደግሞ ኢኳልስ ቱ ኢንስታልመንት ሰሚ አኑዋሊ ነው የሚለው። በአመት ሁለት ከሆነ ፎር ዘ 5 years ነው የሚለው ለ5 አመት። ነገር ግን ይሄ እያንዳንዱ አመት ሁለት ጊዜ ሁለት ከሆነ 5 አመት ሁለት ከሆነ ስንት ይሆናል? ወደ 10 ይሄዳል ማለት ነው። ሶ በአመት ሁለት ጊዜ ከሆነ ለ5 አመት ያክል 10 ጊዜ ይሄ ሰው ብር ኢንስታልመንት ፔመንት መክፈል እንዳለበት ያሳየናል። ስለዚህ the bank charges ብር 2500 የሰርቪስ ቻርጅ የአገልግሎት ክፍያ የሚባለው 2500 ያክል እንዳለው ያሳያል። for facilitating to the loan የሚለው ይሄን ብድር ፋሲሊቴት ለማድረግ ለማሳለጥ የተከፈለው 2500 ብር እንዳለ ያሳያል። እንዲሁም the company estimates the profit of ብር 90,000 ይላል። ይሄ ተቋም ደግሞ estimate ያደረገው ወይንም for the future estimate ያደረገው ትርፍ ምንድነው ይላል 90,000 ያክል ነው የሚል የተቀመጠ ጥያቄ አለ። So based on this question we can calculate the following questions ወይ ደግሞ የሚከተሉትን ጥያቄዎች ማየት እንችላለን። ያ ማለት የመጀመሪያው ጥያቄ calculate the amount of borrow financed by the አዲስ ኢንተርናሽናል ባንክ የሚለው ከአዲስ ኢንተርናሽናል ባንክ የተበደረው ብድር ምን ያክል ነው ወይም ቦሮ ያደረገው ወይም አዲስ ኢንተርናሽናል ባንክ for DH ካምፓኒ ላይ ፋሲሊቴት ያደረገለት ወይም ፋይናንስ ያደረገው ብድር ምን ያክል ነው የሚለውን እሱን ካልኩሌት አድርጉ ይለናል። ሁለተኛው ጥያቄ determine the total expense related to the credit ይላል። ከብድሩ ጋር በተያያዘ ያሉትን ወጪዎች ዲተርሚን አድርጉ ይላል። ሶስተኛው record the amount of borrow on the book of a company ነው የሚለው። ይሄ ደግሞ ብድር ስትበደሩ የተበደራችሁትን ገንዘብ at the time of borrow record አድርጉ ይለናል። አራተኛ record the final disbursement of the principal and interest on the book of the company ይላል። disbursement means payment ነው። ክፍያ ስትፈጽሙ as a final ነው። የመጨረሻው ክፍያ ስትከፍሉ ደግሞ
ፕሪንሲፓሉ ምን ያክል ነው፣ ኢንተረስቱ ወይንም ወለዱ ምን ያክል ነው፣ ይሄንን መዝግቡ ይለናል። አምስተኛው ካልኩሌት ዘ ኤስቲሜትድ ሬት ኦፍ ሪተርን ነው የሚለው። ይሄ ደግሞ ሬት ኦፍ ሪተርን አስቀምጡ ወይንም ካልኩሌት አድርጉ የሚሉ ወደ 5 የሚደርሱ ጥያቄዎች አሉ። ስለዚህ በተቀመጠልን ጥያቄ መሰረት እነዚህን ጥያቄዎች ለመስራት መጀመሪያ ያሉትን ጊቭኖች በትክክል ማወቅ ያስፈልጋል። የመጀመሪያውን ጥያቄ ስንሰራ በዚህ መንገድ ማየት ያስፈልጋል። ምንድነው የመጀመሪያው ጥያቄ? ቦሮ የማነው ፋይናንስ የተደረገው የቦሮ ወይም ደግሞ የተበደረው ወይም ደግሞ የብድሩ መጠን ምን ያክል ነው የሚለው ነው የሚያሳየው። ይሄው በመጀመሪያ ደረጃ ቅድም እንዳየነው እነዚህ አሴትና ሊያቢሊቲ ያልናቸው እነዚህን በሙሉ ደምረን ኦነር ኢኩዊቲ ማግኘት ይጠበቅብናል። ይሄም ማለት አሴት which is equals to ካሽ አሴት ውስጥ የሚካተቱ ካሽ አለ፣ ሳፕላይ አለ፣ ፕሪፓይድ ኢንሹራንስ አለ፣ ኢኩዊፕመንት አለ፣ ቢልዲንግ አለ። እነዚህን በሙሉ እንደምራለን። ያ ማለት እዚህ ጋር ያሉት እነዚህ በሙሉ አሴት ናቸው። እስከዚህ ድረስ ያሉት በሙሉ አሴት ናቸው። እነዚህ እንደምራለን። እነዚህ ደግሞ ሊያቢሊቲ ናቸው ሁለቱ ማለት ነው። እነዚህ እንደምረን እናቀናንሳለን ማለት ነው። ስለዚህ አጠቃላይ አሴቶችን ስንደምር 30000፣ 6000፣ 22000 እና 80000 70000 ስንደምር ወደ 188000 ያክል አሴት ወይንም አጠቃላይ ሀብት እንዳለን ያሳያል። ዲኤችኤል የሚባለው ፒኤልሲ ይሄንን ያክል ሀብት እንዳለ ያሳያል። እዳው ደግሞ at the time of this አሴቱ ማነው አካውንት ፓይል ውስጥ የመኖት ፓይል ሁለቱ ብቻ ናቸው። ስላት ሚንስ 12000 ሲደመር 9000 ይወዚህ ነው የመጣው ቁጥሩ የትም አልመጣም። እነዚህ ናቸው ማለት ነው። ሲደመሩ ወደ 21000 ያክል እዳ እንዳለው ይሄ ሰው ወይንም እዳ እንዳለ ወይ ሊያቢሊቲ እንዳለ ያሳያል። ሀብቱ ወደ 188000 ብር፣ እዳው ደግሞ 21000 ብር። ስለዚህ በጣም ትንሽ ነች እዳው ካለው ሀብት አንግል ሲታይ ማለት ነው። ይሄን ካየን በኋላ ኦነር ኢኩዊቲ ማግኘት እንችላለን። ኦነር ኢኩዊቲ ለማግኘት you must be using of basic equation of accounting question መጠቀም ያስፈልጋል። ያ ማለት አሴቱ ኢኳልስ ሊያቢሊቲ ፕላስ ኦነር ኢኩዊቲ የሚለው ፎርሙላ በመጠቀም ካፒታል ወይም ኦነር ኢኩዊቲ ማግኘት ያስፈልጋል። ይሄ ማለት ካፒታል ኢኳልስ ቶታል አሴት ማይነስ ቶታል ሊያቢሊቲ ነው። ያ ማለት 188000 ሲቀነስ 21 ታደርጉት አጠቃላይ ያለው ሀብት ወይም ከወጪ ቀሪ ማነው ከወጪ ቀሪ ከሚባለው ወይም ደግሞ ከእዳውን ከከፈለ በኋላ ወይም እዳውን ከቀነሰ በኋላ ያለው አጠቃላይ ሀብት ይሄ ሰው ወደ 167000 ያክላለው። ልብ በሉ ይሄ እንግዲህ የተጣራ ሀብቱ ነው። ነገር ግን ይሄ ሰው ቅድምም ብለን ነበር እዚህ ላይ ይሄ የሆነ ኒው ፕሮዳክት ኢንትሮዲዩስ ለማድረግ የሚያስፈልገው ካፒታል ስንት ነው ብለን ነበር? 360000። ከ360000 ውስጥ ከራሱ ካፒታል ወይም ከራሱ ብር ወይም ኢንቨስትመንት ላይ 167000 አለው። ስለዚህ 167000 ያክል ካለው ከ360000 ላይ ቀንሰን ምን ያክል ይበደራል የሚለው ነው የምናገኘው። ይህ ማለት አማውንት ፐር ወይም ፋይናንስ የሚያደርገው 360000 የሚያስፈልገው አጠቃላይ ካፒታል ነው። ስራውን ለመስራት ሲቀነስ የራሱ ያለው ገንዘብ 167 ሲሳርቡት 193000 ያክል ከአዲስ ኢንተርናሽናል ባንክ ብድር የሚያገኘው ገንዘብ ብዛት ይሄን ያክል ይሆናል ማለት ነው። ምክንያቱም 360000 የሚያስፈልገው ካፒታል ነው ስራውን ለመስራት። ነገር ግን ከዚህ ውስጥ 167000 የሚያክለው ደግሞ የራሱ ገንዘብ ወይም የራሱ ብር ስላለው ከውጭ ቀሪ ያለው ገንዘብ ስላለው ትርፋን ነው የምንፈልገው ወይም ደግሞ ልዩነታን ነው መበደር የሚፈልገው። ምክንያቱም 360000 እንዲሞላ ከዛ ውጭ ያለው ገንዘብ 193000 ብር ስለሆነ እሱን መበደር ይጠበቅበታል ማለት ነው። ችምብር ነው ይበደራል ማለት ነው። ይሄን ካገኘን በኋላ ወደ ሁለተኛው ጥያቄ እንሄዳለን። ሁለተኛው required total expense related to the credit ነው የሚለው። ከብድሩ ጋር በተገናኘ ወጪዎችን ነው የሚጠቅሰው። ወጪ ማለት የተበደራችሁን ገንዘብ አዛችሁ ተመልሳላችሁ እንዲሁም ወለድም አለው። ይሄ አጠቃላይ ተደምሮ ነው ኤክስፔንስ የሚባለው። ስለዚህ ይሄም ማለት እዚህ ጋር እንደምትመለከቱት ቦሮድ የተበደረው ገንዘብ 193000 ብር ነው አይደል? በ12 ኢንተረስት ሬት። ይሄም ማለት ታይሙ ለ5 አመት ያክል ነው። እንደገና ደግሞ እያንዳንዱን አመት ሁለት ጊዜ ነው የሚከፍለው። ያ ማለት ለምሳሌ በዚህ አመት 2018 ዓመተ ምህረት ያው ዲማታ ትንሽ ቀንቀርቶታል። ስለዚህ በ2018 ዓመተ ምህረት አንድ አመት ሲሆን በዚህ አመት ግን ሁለት ጊዜ ይከፍላል። ዛቲስ በየ6 ወሩ ማለት ነው። ያ ማለት 5 አመት ሲባዛ በሁለት አድርጉት ወደ 10 ጊዜ ይከፍላል ማለት ነው። that's 10 times ይሆናል ይሄን ብር የሚከፍለው። በአመት ሁለት ጊዜ ከሆነ 5 አመት ወደ 10 አመት ማነው ወደ 10 ጊዜ ይሄ ሰው ሪፓይመንት ወይም ደግሞ ክፍያ ይፈጽማል ማለት ነው። ሰርቪስ ቻርጅ 2500ም እንዳለው ቅድም ብለን ነበር ወይ ማይተን ነበር። ይሄን ካገኘን በኋላ ይሄ ሰው 10 ከሆነ በ10 ጊዜ
ኮንስታንት የሆነ ኢንስታልመንት የሚከፍለው ገንዘብ ማግኘት እንችላለን። ያ ማለት የተበደረው ገንዘብ ስንት ነው? 193,000 ብር ነው አይደል? ለ10 ታካፍሉታላችሁ። ይሄ ማለት ኢንስታልመንት ፓይድ አማውንት which ቃል እሱ 193,000 ሲካፈል 10 ታደርጉት በአመት 2 ጊዜ የሚከፍለው ወይንም በየ6 ወሩ 19,300 ብር ያክል በየ6 ወሩ ሁሌም ይከፍላል ማለት ነው። ዛትስ ኢንስታልመንት የሚባለው ኮንስታንት የሆነ ገንዘብ 19,300 ብር ያክል ኢንስታልመንት ፔመንት ፎር ዊዝን 6 መንዝስ ይከፍላል ማለት ነው። ለስንት ለ5 አመት ያክል ይሄን እናገኛለን። ነገር ግን ይሄ የሚከፍለው ወይም ኢንስታልመንት አማውንት ሲሆን ኢንተረስቱን እንፈልጋለን። ኢንተረስቱ ግን የሚታሰበው ማለት ነው በ193,000 ብር ነው። በተበደረው ገንዘብ ልክ ነው። ምክንያቱም ተቋሙ ወይም አበዳሪ ወይም አዲስ ኢንተርናሽናል ባንክ በሰጠው ገንዘብ ልክ ነው ኢንተረስት ወይም ወለድ የሚያስብበት። ይሄ ማለት 193,000 ሲባዛ በ12% ይወሰቱናል ሲባዛ 1/2 ማለት በአመት 2 ነው አይደል እንዴ? 0.5 ሳቲስ ከ2 ሳቲስ አንድ አመት ማለት አንድ ሙሉ ነው አይደለ? 12 ወር ማለት 1/2 ወይ ማን ነው 1 ነው በአመት in terms of year። ነገር ግን ወደ 2 ሲመጣ 1/2 ወይም 0.5 ግማሽ ይሆናል ማለት ነው። ይሄን ያሳያል። ስለዚህ ይሄን ስታደርጉ የመጀመሪያው አመት የመጀመሪያው ኢንተረስት 11,580 ያክል ይሆናል። ሶ ይሄ ኢንተረስቱ ወለዱ ከሆነ አውትስታንዲንግ ማግኘት ይጠበቅብናል። አውትስታንዲንግ ማለት ስንት መጀመሪያ ከፍሏል? እዚህ ጋር ላይ 19,300 ብር ከፍሏል መጀመሪያ። ይሄን ሲከፍል የቀረው ምን ያክል ነው አውትስታንዲንግ? ያ ማለት ይሄው አውትስታንዲንግ ኦፍ ዚስ ባላንስ ወይም ሎን ኦፍ ባላንስ 193,000 ነበር አጠቃላይ የተበደረው ሲቀነስ የከፈለው እዚህ ጋር ስንት ነው? አውትስታንዲንግ 19,300 ስታደርጉት የቀረው 173,700 ያክል ገና ያልተከፈለ ወይም አውትስታንዲንግ አለው። ቢኮዝ ከ193 ወደ 173,700 የወረደው ምንድነው 19,300 የሚለውን መጀመሪያ ወይም ደግሞ ኢንስታልመንት ፓይድ ስለከፈለ ነው ማለት ነው። ነው። ስለዚህ ይሄ ከሆነ ይሄን ያህል ብር ይቀራዋል። ሁለተኛው ሲከፍል ደግሞ ይሄ ማለት የዚህን ኢንተረስት ማሰብ ያስፈልጋል። በነገራችን ላይ ያ ማለት ሰከንድ ኢንስታልመንት ኢንተረስት which ቋርጥ የምታስቡት በዚህ ብቻ ነው በቀረችው ብቻ። ምክንያቱም 193 እንዳታስቡበት ይሄን ያህል ብር ከፍላችኋል 19,300። ስለዚህ ስለከፈላችሁ የከፈለው ይቀርና በቀረችው ብቻ ነው ኢንተረስቱ የሚታሰበው። ይሄ ማለት 173,700 ሲባዛ 12 ኦቨር ታይምስ 1/2 ሲፍታርኩት 10,422 ያክል ኢንተረስት ይከፈላል ለሁለተኛው ዙር። የመጀመሪያው ዙር 11,580 ነበር። ሁለተኛው ዙር ደግሞ በአመት 2 ዚያር ላይ ያለው ሁለተኛው ዙር 10,422 ብር እየቀነሰ ይመጣል ኢንተረስቱ ወይም ወለዱ እስከ መጨረሻው ሲሰሩት ይሄ ይሆናል ማለት ነው። ስለዚህ ይሄን ከሰራን በኋላ አውትስታንዲንግ ማግኘት እንችላለን። አውትስታንዲንግ ማለት 173,700 ሲቀነስ 19,300 ስታደርጉት ስንት ይቀራል? 15,000 ማን ነው 154,000 ወይንም 154,400 ያክል ይሄ ሰው ይቀራዋል ማለት ነው። ገና የሚከፈል ገንዘብ ይሄ አንድ አመት ነው። ልብ በሉ ፈርስት ኢንስታልመንት ኢንተረስት እና ሰከንድ የሁለቱን ሰራን እንጂ እዚህ ጋር ላይ የአንዱን አመት ብቻ ነው የሰራው። ስለዚህ ስንት አመት ይቀራል? የአራቱ አመት ይቀራል። እዚህ ጋር ምን ይላል? የአራቱ አመት ደግሞ 8 ይሆናል አይደል እንዴ? ሁለቱን አንስተናል። ከ10 ሲቀነስ 8 ሁለቱን አንስተናል። ሁለቱን ሲቀነስ 8 ይቀራል። ስለዚህ እዚህ ጋር ምን ይላችኋል? unless time to the restricted ነው የሚለው ወይ ሪስትሪክት አደረገ ነው። ዛት ሲያንዱን አመት ብቻ ስሩ ወንድሙ ያንዱን አመት ብቻ ስለሰራን ማለት ነው። እስከዛ ከሰራን እዛ በኋላ ያለውን እናንተ ጨርሱት ይላል። that's continue calculating of the above ways of 10 times and the total sum of money and amounts of interest plus service charges to our answer ይልና ስለዚህ እስከ 10 ድረስ ያለው ወይ እስከ 10 ታይምስ ያለው እናንተ ጨርሱት ይላል። መጨረስ ያላችሁ በጣም ቀላል ስለሆነ መልሳችን የሚሆነው ደግሞ ኢንተረስቱ አጠቃላይ ሲደመር ሰርቪስ ቻርጅ 2,500 አለች። ይሄ አጠቃላይ ከሆነ መልሳችን ይሆናል ነው የሚለው። ነገር ግን የመጀመሪያቱን አመት እቺን እነዚህ ሰራንተን ሪከርድ እናርገው ወይም ጥያቄው መጨረሻው እንየው። ሶስተኛው ጥያቄ እዚህ ጋር እንደምትመለከቱት ምንድነው የሚለው እዛ ቅድም እንዳየነው ወይም ከላይ እንዳየነው ቅድም ሪከርድ ዘ አማውንት ኦፍ ቦሮ ነው at the time of borrow ወይም የተበደራችሁትን ገንዘብ ስትመዘግቡት ነው። እንስሌ ስትበደሩ ከሻችሁ ጨምራል አይደል? በ193,000 ብር ያክል ነው ተበደራችሁ ወሰዳችሁ። ስለዚህ ጥሬ ገንዘባችሁ ጨምራል በዛ ያክል። ነገር ግን ጥሬ ገንዘባችሁ ቢጨምር
እዳችሁም ይጨምራል። ያው ኖት ፓይብል በሚል ክሬዲት ላይ እዳችሁ የሚጨምርበት ሂደት እንዳለ ያሳያል። አራተኛው ጥያቄ ደግሞ እዚህ ጋር እንደምትመለከቱት የሚያሳየን ሪከሪንግ ዘ ፋይናል ዲስፐርስመንት ነው። ፓይመንት ፕሪንሲፓል ኤንድ ኢንተረስት ነው የሚለው። ፕሪንሲፓልና ኢንተረስቱን እዚህ ጋር ላይ መዝግቡ ነው የሚለው። ያ ማለት ፋይናል ዲስፐርስመንት ወይም መጨረሻው ክፍያ ስትፈጽሙ፣ አጠቃላይ ስትፈጽሙ ስንት ነበር የተበደራችሁት? 193 ሺህ ብር ነው አይደል? ይሄን ስከፍሉት ምናችሁ ይቀንሳል? ጥሬ ገንዘባችሁ ይቀንሳል፣ እዳችሁም ይቀንሳል አይደል? ስለዚህ ኖት ፓይብሉ ዴቢት መጣ። ለምን? እዳችሁን ስቀንሱት ስከፍሉት ይቀንሳል አይደል እዳችሁ? ያ ማለት ነው። ሌላኛው ካሽ ጥሬ ገንዘባችሁም ይቀንሳል፣ እሱን ያሳያል። ሌላኛው ኢንተረስቱ ደግሞ የሚሆነው ኢንተረስት ኤክስፔንስ የምትከፍሉት የወለድ መጠን በ22002 ብር ያህል ይጨምራል። ካሻችሁም በዛ መንገድ ይቀንሳል። ምክንያቱም እዳችሁን ነው የምትከፍሉት። ለዚህ የምትከፍሉት ገንዘብ እየከፈላችሁ ትሄዱ ኤክስፔንስ ኢን ተርምስ ኦፍ ኤክስፔንስ ይጨምራል፣ ጥሬ ገንዘባችሁን በዛ ልክ ይቀንሳል ነው። ይሄ የተመጣ ብትሉኝ 22002 የሚለው የተመጣ ብትሉ እነዚህ ናቸው። ዛቲስ መጀመሪያው ኢንተረስት 11580 አለ ሲደመር ሁለተኛው ኢንተረስት 10422 ስታረጉኝ ይሄን ይሰጣናል ማለት ነው። ሶ በዚህ መንገድ ካልኩሌት ማነው ሪከርድ ማድረግ እንችላለን ማለት ነው። አምስተኛው ጥያቄ ሪተርን ወይም ደግሞ እዚህ ጋር ሬት ኦፍ ሪተርን መዝግቡ ይለናል። ለመዝገብ ምንም ችግር የለውም። ያ ማለት ኤስቲሜትድ ፕሮፊቱ ሲቀን ማነው ሲከፈል ሪኳየርድ ካፒታሉ ነው ታይምስ 100 ነው። ዛትስ ኤስቲሜትድ ፕሮፊቱ ስንት ነው? 90 ሺህ ነበር የተቀበልነው እዚህ ጋር ላይ ይሄ ማለት ነው። ይሄ 90 ሺህ አለ ኤስቲሜትድ የተቀበልነው እዚህ ጋር ላይ ኤንድ ዲቫይድድ ባይ ሪኳየርድ ካፒታል 360 ሺህ ነው። ይሄ ስታረጉት ይመጣል። ይሄ ማለት 390 ሺህ ሲካፈል 360 ሺህ ሲባዛ በመተስታረጉት ወደ 25% ያህል ሬት ኦፍ ሪተርኑ ከፍ ያለበት ሂደት እንዳለ ያሳያል። ክፍል ደግሞ በፐርሰናል በጀት ኮርስ ላይ የመጣ በጣም ቀላል የሆነች ጥያቄ ነች። በጣም ቀላል ነው። ማየት ብቻ ነው የሚጠበቅባችሁ። ያለውን ሪአሬንጅ ማድረግ ብቻ ነው። ስለዚህ እነዚህን ጥያቄዎች እንዴት እንደተሰራች በደንብ እናያለን ማለት ነው። ፐርሰናል በጀት የሚለው ኮርስ ላይ ሌቭል 2 ላይ ያለች ኮርስ እዛ ጋር የመጣ የሲኦሲ ጥያቄ ነው ማለት ነው። The following data is given for the personal income and expenditures Caleb Damalash from July to October 2014 at Caleb wants to remind of income after expenditures as covered ነው የሚለው እንደነው እዚህ ጋር ላይ የፐርሰናል ኢንካም እና ኤክስፔንዲቸሮች አሉ ወይንም የፐርሰናል ገቢና ወጪ አሉ። እነዚህን ሪአሬንጅ ማድረግ ነው ትልቁ ነገር። እዚህ ተዘረዘሩ ተቀምጠዋል። እነሱን እንደየ ኢንካም አይነቶችን ኢንካምን ካታጎሪ ማድረግ፣ ቫሪያብል ኤክስፔንስ የሆኑትም እንደ ቫሪያብል ኤክስፔንስ ካታጎሪ ማድረግ፣ ፊክስድ ኤክስፔንስ የሆኑትም እንደ ፊክስድ ኤክስፔንስ ካታጎሪ በማድረግ ሪአሬንጅ በማድረግ ፐርሰናል ሴቪንግ which is equal to revenue minus expense የሚለውን ፎርሙላ ተጠቅመን ሴቪንግ የሚለው እናገኛለን ማለት ነው። አንደኛው ጥያቄ to rearrange the above data and preparing for 4 months budget for the Caleb ነው የሚለው የአራቱን ወሮች ሪአሬንጅ በማድረግ ፐርሰናል በጀቱን እዚህ ጋር ላይ አስሉ ይለናል። ያ ማለት ጁላይ አለ፣ ኦገስት፣ ሴፕቴምበር እና ኦክቶበር አለ። እነዚህ እያንዳንዳቸው ማለት ነው። ሌላኛው ሁለተኛው ጥያቄ identify the business opportunities that is available in order to establish the business ነው የሚለው ቢዝነሳችሁን ኤስታብሊሽ ለማድረግ available የሆኑ ወይንም ደግሞ opportunity for the business የሆኑ ሀሳቦችን አይደንቲፋይ አድርጉ ወይንም አንሱ ይለናል። ሶስተኛው identify an advantage of personal saving investment and related risks of investment ነው የሚለው እዚህ ጋርም ያሉ advantage of saving personal saving ምን ምን አድቫንቴጆች አሉ በዚህ related to this ይሄን አይደንቲፋይ አድርጉ። እንዲሁም ደግሞ ስለ ኢንቨስትመንትም ትንሽ አይደንቲፋይ አድርጉ ይላል። በተጨማሪ ደግሞ related to risk on investmentም አይደንቲፋይ አድርጉ የሚሉ ሶስት ጥያቄዎች አሉት። 2 እና 3 አይደንቲፋይ አምጣሩት ዝም ብላችሁ የሆኑ ቃሎችን ችግር የለውም። አንደኛው ግን ቁጥሩ ሪአሬንጅ በማድረግ ነው መስሩት። ስለዚህ ይሄን ጥያቄ ካየን በኋላ በዚህ መንገድ ማስላት እንችላለን ማለት ነው። እዚህ ጋር እንደምትመለከቱት አንደኛው ጥያቄ ይሄ ነው መልሱ። ምን ማለት ነው? በመጀመሪያ ደረጃ ኢንካሞችን እንደያለን ዛት ኢዝ ኢንካም ከሚባሉት ውስጥ አንደኛ ሳላሪ አለ፣ ሁለተኛ ኦቨርታይም ወርክ አለ፣ ሌላኛው ፐርታይም ወርክ አለ። እነዚህ በሙሉ ሶስቱ ምንድናቸው? ኢንካም ናቸው። ሶ እነዚህን ኢንካሞች ባንድ ወስደን እንደምራለን። ያ ማለት እያንዳንዱ ወር ላይ ሊሰጥ ይችላል። በየተቀመጠው ወር ወይም በተሰጠው ወር ዲፔንድ አድርገን ለምሳሌ ፐርታይም የሚባለው
ኦገስትና ማነው ኦገስት ላይ ብቻ የተቀበልነው ሌላ የለውም። ስለዚህ እነዚህን በሙሉ ደምረን ዛሬ ፎር መንዝስ ኦፍ ኢንካም ናቸው እያንዳንዱ። ጁላይ ላይ 15000 እና 300 ደምረን እያንዳንዱ እንደዚህ ቨርቲካሊ በመደመር ኢንካሞችን ማስቀመጥ እንችላለን። ከዚህ በጭ ያለው ኤክስፔንስ ነው ዛት ፊክስድ ኤክስፔንስ ለሚጀማ እዚህ ጋር ላይ መንዝል ረንት ኤክስፔንስ ነው የሚለው ወይም የቤት ክራይን በተመለከተ እዚህ ላይ ይሄ ፊክስድ ነው። የቤት ክራይ ሲከፍሉ ወደ ፊክስድ ነው አይደለ የሚጨምረው ወይም ኤክስቼንጅ የሚያደርገው በአመት ምናምን ሊሆን ይችላል እንጂ ወይም በ6 ወር እንጂ እዛ ፊክስድ ነው በየወሩ መከፍሉ ተመሳሳይ ስለሆነ ሳቲስ ይሄ ከፊክስድ ኤክስፔንስ ይመከተላል ማነው ወይም ይካተታል። ሌላኛው ቲዩሽን ፊ ነው። ይሄ የትምህርት ክፍያ ነው። ይሄ የትምህርት ክፍያም ኮንስታንት ነው። ሳም ኤክስተንት አንዳንድ የሚቀይሩ አሉ በአመት በሁለት አመት ምናምን ነገር ግን አግሪመንታችሁ አግሪመንታችሁ እስከመጨረሱ ድረስ በኮንስታንት ገንዘብ ወይም ደግሞ በተመሳሳይ ገንዘብ የምትመልሱበት ማነው የምትጨርሱበት ሂደት እንዳለ ያሳያል። ስለዚህ ይሄ ኢና አንደር ካታጎሪ ኦፍ ፊክስድ ኤክስፔንስ ውስጥ ይካተታል ነው። ሶ እነዚህ ብቻ ናቸው ያሉት እዛ ጥያቄው እንደተመለከት ነው ወይም እንዳለው ማየት ይችላልላችሁ ይንዘልቃችሁ ማለት ነው። ይሄን በደንብ ይሄን ማየት ይችላልላችሁ። እዚህ ጋር ላይ ቲዩሽን ፊና የረንት የሚለው ወይም ደግሞ የቤት ክራይንግ በተመለከተ የተቀመጠው ማለት ነው። እነዚህን በማየት በትክክል እነዚህን ማለት ነው እናስቀምጥ እንችላለን። ሌላኛው ቫሪያብል ኤክስፔንስ ነው። ቫሪያብል ኤክስፔንስ ይባላል ደግሞ ቫሪ ነው የሚያደርገው ዲፔንድ ሶ እንደየሁኔታው የልብስ ሊሆን ይችላል። የልብስ ትናንት የጠየቃችሁት የገዛችሁበት ዋጋ ዛሬ ላይ ኖር ይችላል። ትራንስፖርት ኤክስፔንስ ትራንስፖርት ወይም የጉዞ ወጪም አለ። እነዚህም ትናንት የነበረው ዛሬ ላይ ኖር ይችላል። በየጊዜው ነው የሚጨምረው ወይም ቫሪ የሚያደርገው። ሌላኛው ፉድ ኤንድ አናዘር ኮንሳምፕሽን የሚለው ከምግብ ጋር የተያያዙና ሌላ ወጪዎች ወይም የፍጆታ እቃዎች ማነው ወጪዎች የምንላቸው ማለት ነው። ሶ እነዚህ አሉ በእያንዳንዱ ወር ተቀምጠዋል። ሶ እነዚህን ቨርቲካሊ መደመር ነው። መጀመሪያ ፊክስድ ኤክስፔንስን እንደምራለን ቨርቲካል ሁሎችን። ሶ ቶታል ፊክስድ ኤክስፔንስ እዚህ ጋር ተቀምጧል። ሌላኛው ቫሪያብል ኤክስፔንሶችን ደግሞ እያንዳንዱን ስንደምር እዚህ ጋር ላይ ቶታል ቫሪያብል ኤክስፔንስ እዚህ ጋር ተቀምጠዋል። በዚህ መንገድ ደምረን ማስቀመጥ እንችላለን። ሶ ይሄን ካለም በኋላ that is total expense which is equal to variable cost plus fixed cost ነው። that means እዚህ ጋር ላይ variable አለ እዚህ ጋር ደግሞ fixed አለ። ሁለቱን ደምረን total variable ማነው total expense በሚል እዚህ ጋር ላይ እነዚህን ማስቀመጥ እንችላለን ማለት ነው። እዚህ ጋር ላይ ይሄን በዚህ መንገድ ማስቀመጥ እንችላለን ማለት ነው። ሶ እዚህ ጋር ላይ የሁለቱ ኤክስፔንስ ወጪ ከሆነ ቅድም ነበረን ኢንካም ነበረናል that is personal saving which is equal to income minus ኤክስፔንስ ነው። that is expense means variable እና fixed plus የተደረገው ማለት ነው። ያ ማለት ለምሳሌ መጀመሪያው የጁላይ ኢንካሙ ስንት ነው 15300 ነው አይደል? ይሄ ሲቀነስ ቶታል ኤክስፔንሱ ደግሞ 12393 ነው። ስትቀንሱት ከ15300 ላይ ይሄን ሲቀንሱት 2907 ያክል ብር የምታገኙበት ሂደት እንዳለ ያሳያል። ስለዚህ እቺ ቁጥር ማለት አጠቃላይ ምንድነች? እቺ ቁጥር አጠቃላይ ሴቪንግ ነች። ከወጪ ጋር የተረፈች ለምሳሌ ወጪ ያላችሁ ገቢ ያላችሁ ገቢያችሁና ወጪያችሁ ስታመጣጥኑት ወይም ኮንሱመር ነው ስታመዛዝኑት ከወጪያችሁ የተረፈች ወይም ደግሞ የቀረች ገንዘብ ናት። that's personal saving የምትባለው ማለት ነው። ስለዚህ በእያንዳንዱ ወር የተቀመጠ በዚች መንገድ ተቀምጣለች ማለት ነው። በዚህ መንገድ ሪአሬንጅ በማድረግ መስራት ነው። ቁጥሩ ተሰጥቶናል። ምን ጨዋታው ሪአሬንጅ ብቻ ማድረግ ነው። ስለዚህ በዚህ መንገድ በማድረግ ስራ እንድንሰራ የተቀመጠ ጥያቄ ነው። ሁለተኛው ቢዝነስ ኦፖርቹኒቲዎችን ጥቀሱ ወይም አይደንቲፋይ አድርጉ የሚል ነበር። እዚህ ጋር ተቀምጠዋል የተወሰኑ ደረጃ። የመጀመሪያው ኮፊ ሃውስ ሊሆን ይችላል ወይም የቡና ቤት ሊሆን ይችላል። በጣም አዋጭ የሆነ በዚህ ሰዓት በጣም ቆንጆ የሆነ የቢዝነስ ፓርት ነው አንዱ ይሄ። ሌላኛው ወይም የቢዝነስ ኦፖርቹኒቲ ነው። ትልቁ ኦፖርቹኒቲ ምንድነው? በእርግጥ ቢዝነስ ሲሰራ ስዋት የሚባል አናላይሲስ አለ። that is ኤስ ማለት ስትሬንግዝ ነው፣ ደብሊው ማለት ዊክነስ ነው፣ ኦ ማለት ኦፖርቹኒቲ ነው፣ ቲ ማለት ትሬት ይባላል። ይሄን ሁሉን አይደንቲፋይ ተደርጎ ነው የሚሰራው። ስለዚህ እዚህ ጋር ላይ ኦፖርቹኒቲ ከሚድሩት ውስጥ ኮፊ ሃውስ ነው አሉ። ኮፊ ሃውስ ኦፖርቹኒቲው ምንድነው ብትሉ ማንም ሰው ቡና ይጠጣል አይደል እንዴ? ስለዚህ ማንም ሰው ቡና የሚጠጣ ከሆነ በጣም አዋጭ ነው ማለት ነው። that is ይሄን ያሳያል። ባርጌኒንግ የሚል አንድም የተቀመጠ የቢዝነስ ፓርት አለ። ባርጌኒንግ የሚል ቢዩቲ ሳሎን አለ፣ ኢንተርኔት ሰርቪስ አለ፣ ውድ ወርክ፣ ሜታል ወርክ የሚሉ አሉ። በጣም ብዙ ናቸው። እነዚህ ከብዙ በትንሹ የተጠቀሱ ናቸው። ቢዩቲ ሳሎን የሳሎን ወይም የጸጉር ሳሎን ወይ ደግሞ የሱ ሊሆን ይችላል፣ የወንዶች የሴቶች ሊሆን ይችላል። እሱ ማለት ኢንተርኔት ሰርቪስ በእርግጥ አሁን በየቤቱ ኢንተርኔት አለ። እሱን እንግዲህ ኮንሲደር በማድረግ ማየት ነው።
ሌላኛው ውድ ወርከር ነው የሚለው የእንጨት ሰራተኛ የፈርኒቸር ጋር በተያያዘ የተቀመጠ ነው። ሌላኛው ሜታል ወርክስ የሚለው ደግሞ ከብረታ ብረት ጋር የተያያዘ የስራ እንደሆነ እነዚህን ኮንሲደር በማድረግ ወይም እነዚህን መጥቀስ እንችላለን ማለት ነው። ፎር ዘ ቢዝነስ ኦፖርቹኒቲ የሚለው ሁለተኛው ጥያቄ ማለት ነው። ሶስተኛው ሪስክ ነው ያለው። ራትስ ከኢንቨስትመንት ጋር በተገናኘ ከፐርሰናል ሴን ጋር ሪስኮችን ነው የሚያሳየው። ፖለቲካል ሪስክ ሊሆን ይችላል፣ ሶሻል ሪስክ ሊሆን ይችላል፣ ኢኮኖሚክ ሪስክ ሊሆን ይችላል፣ ቢዝነስ ሪስክ ሊሆን ይችላል። በጣም ብዙ ነው። በነገራችን ላይ እነዚህን ሀሳቦች እያንዳንዳቸው እነዚህ ጠቅሰን አስቀመጥናቸው እንጂ ራሱን የቻለ አንዳንድ ቶፒክ አንዳንድ መጽሐፍ የሚወጣው ትላልቅ በጣም ሂውጅ የሆነ ሀሳብ ያለው ነገር ፖለቲካል ሳይንስ የሚባለው ወይም ፖለቲካል ስታዩት በጣም ትልቅ ነው። ራሱን የቻለ ዲፓርትመንት ነው። በጣም ሰፊ ነው። በጣም ብሮድ ነው። በጣም ፖለቲካል ሪስክ። ለምሳሌ አንድ ቢዝነስ ኑሯችሁ ቢዝነሳችሁን ስታከናውኑ ወይም ስትሰሩ ወይም ፋሲሊቲ ስታደርጉ የፖለቲካል ችግር ካለ በአካባቢያችሁ ስራውን መስራት አትችሉም። ስለዚህ ኢንቨስትመንታችሁ ይቆማል። ኢንቨስትመንቱ ቆመ ማለት ኪሳራ ላይ ናችሁ። ኪሳራ ላይ ሆናችሁ ማለት ደግሞ ነገሮች በሙሉ መንቀሳቀስ መሄድም አይችሉም። እያንዳንዱ ነገር ኢቭን አልፎ ህይወታችሁን ለመምራት እንኳን የሚያዳግትበት ሂደት ይኖራል። ፖለቲካል ትልቅ ሪስክ ነው ያለው። በጣም ትልቅ ችግር። ሌላኛው ሶሻል ሪስክ ነው። ሶሻል ሪስክ የሚባለው አንዱ እዚህ ውስጥ እንደ ሪስክ የሚታይ ለምሳሌ በኢትዮጵያ ውስጥ ብዙ አይነት ማህበረሰቦች አሉ። እያንዳንዳቸው የራሳቸው የሆነ ኖርም አላቸው፣ ቋንቋ አላቸው፣ ባህል አላቸው፣ ሶሻል ላይፍ አላቸው አይደል እንዴ? ስለዚህ ኢት ዲፔንድስ እንደ የቢዝነሱ የሚለያይበት ሂደት ይኖር ይችላል። ስለዚህ ይሄም አንዱ ፋክተር የሚሆንበት ሂደት እንዳለ ያሳያል። ሌላኛው ኢኮኖሚክ ሪስክ ነው። ይሄ ትልቁ ችግር ነው በነገራችን ላይ ኢኮኖሚክ ሪስክ። በተለይ አሁን ባለነው ሲቹዌሽን በጣም ከባድ ነው ኢኮኖሚክ የሚባለው። ለምሳሌ አንድ ኢኮኖሚክ መስራት ብትችል አንድ ቢዝነስ መስራት ብትፈልጉ ቢዝነስ ለመስራት መጀመሪያ የሚሟሉ ብዙ ነገሮች አሉ። ለምሳሌ አንዱ የቤት ኪራይ ሊሆን ይችላል። በዚህ ኢኮኖሚካል ሪስክ ነው። ከዚህ በተጓዳኝ ደግሞ ስትሸጡ ስትገዙ ዱቱ ኢንፍሌሽን ወይም በዋጋ ንረት ምክንያት ስራችሁን በትልቁ እንዳታከናውሩ ትልቁ የሆነ ችግር ይመጣል። ይሄም አንዱ ምክንያት እንደሆነ ያሳያል። ሌላኛው ቢዝነስ ሪስክ ነው። በጣም ብዙ አይነት ሪስኮች አሉ ዊዝን ቢዝነስ። ስለዚህ እነዚህን ሀሳቦች በመጥቀስ ወይም እነዚህን ሀሳቦች በማስቀመጥ እነዚህ በነገራችን ላይ ከብዙ በትንሹ ነው እንጂ በጣም ብዙ ነው መጥቀስ ይችላል። አቶ ያሬድ is one of the employees of DDS companies who earn weekly salary of 525 during 2012 አቶ ያሬድ የተባለ ሰራተኛ በሳምንት 525 ብር የሚያገኝበት DDS የተባለ ካምፓኒ ውስጥ ሰራተኛው ተቀጥሮ ይሰራል ይላል። The expense which are incurred during the month of January as follow በዚህ ወር ወይንም በጃንዋሪ በዚህ ወር የሚከተሉትን ኤክስፔንሶች ደግሞ ኢንከርድ አድርጓል ነው። that is 525 ብር በሳምንት ያገኛል ካልን ከዚህ ገቢ ላይ ወይንም ከዚህ ብር ላይ ወይም ከዚህ ኢንካም ላይ ወይም ከዚህ ረቨኑ ላይ የሚከተሉት ወጪዎች ወይንም ኤክስፔንሶችን ኢንከር አድርጓል ወይም ተጠቅሟል ይለናል። የቤት ክራይ 250 ብር፣ ኢንሹራንስ ፕሪሚየም 150 ብር፣ ትራንስፖርት ኤክስፔንስ 100 ብር ኤንድ ኮሚኒኬሽን ኮስት 50 ብር፣ ሜንቴናንስ ኮስት 60 ብር እና የፉድ ኤክስፔንስ 140 ብር የሚሉ ሊስቶች አሉ። ሶ እነዚህን ወጪዎች that stands from the beginning ወይም ከመጀመሪያው ከ525 ብር ከሚያገኙ ብር ላይ እነዚህን ወጪዎች ጠቅለል አድርጎ ከዛ ብር ላይ የሚጠቀማቸው ወጪዎች ናቸው ማለት ነው። ይሄ እንዳለ ሆኖ due to addition commitments like the saving for the condominium house of he wants to increasing of saving by reducing his costs with the following amount ይላል። ምንድነው ቅድም ያልነው 525 ብር ገቢ ያለው በሳምንት ካልን በኋላ የረንት አብቱ ፉድ ኤክስፔንስስ ከሚለው ድረስ ደግሞ ወጪዎች አሉት። ሶ ይሄ ወጪ እስካለው ድረስ እና የቅድሟ ገቢ ካለችው ወይም 525 ብር ካለችው ላይ ይሄ ሰው ቁጠባ መቆጠብ ፈለገ ነው የሚለው ወይም ደግሞ የቁጠባ ለመቆጠብ የራሱን ኮሚትመንት አለው ይላል። ይሄም ቁጠባ የሚቆጠበው ፎር ኮንዶሚኒየም ሃውስስ ነው ወይም ደግሞ የቤት ኮንዶሚኒየም ቤት ለመግዛት ወይም የኮንዶሚኒየም ቤት መሰረት አድርጎ ቁጠባን ለመቆጠብ ወይም ደግሞ ያለውን ገቢ ከፍ ለማድረግ ያሉትን ወጪዎች መቀነስ ፈለገ ነው የሚለው። that is reducing of his costs actually ወጪውን ሲቀንስ ሴቪንጉ ከፍ ይላል ወይም ደግሞ increasing of saving ወይም ደግሞ
የሴቭ የሚያደርገው ገንዘብ ይጨምራል የሚለውን ያሳየናል። ስለዚህ እነዚህን እንዳሉ ሆነው ረንት ኮስቱ 250 ብር ነበረ። ነገር ግን በ10% ተቀንሳለሁ ብሎ ይሄ ሰው ፎርካስት አድርጓል። ትራንስፖርት ኤክስፔንሱን በ30% ተቀንሳለሁ ብሎ እዚህ ጋር አስቀምጧል። ኮሚኒኬሽን ኮስቱን በ50%፣ ሜንቴናንስ ኮስቱን በ15% እና ፉድ ኤክስፔንስን በ15% እቀንሳለሁ ወይም ደግሞ መቀነስ አለብኝ የሚል ሀሳብ አስቀምጧል። ወይንም ንድፈ ሀሳብ ወይም ደግሞ በጀት ሊሰራ ነው። ልብ በሉ እነዚህ የቅድሞ ያልናቸው ወጪዎች አሉ። ኢን አዲሽን ቱ ደግሞ እነዚህን ወጪዎች በዚህ ያህል ፐርሰንት እያንዳንዳቸው መቀነስ ፈለገ ነው የሚለው። ለምን ኮንዶሚኒየም ሃውስ መግዛት ስለሚፈልግ ወይንም ኮንዶሚኒየም ሃውስ ስለሚፈልግ ለያን መግዣ ወይም ያመጣቀሚያ የሚያስችልበትን ብር ደግሞ መቆጠብ ስላለበት የሚቆጠበውን ገንዘብ ደግሞ ከዚህ ላይ ስለሆነ ወይ ከ525 ብር ላይ ስለሆነ በዚህ መንገድ አስቀምጧል። ይሄን ካልም በኋላ እዚህ ጋር እንደምትመለከቱት ኢንሹራንስ ኤክስፔንስ የሚለው ምን መጀታኛው ሊስት ላይ የለም። ለምን እንዳለ ነው ወስደዋለን፣ ምንም ችግር የለው። ይሄን ከጠየቀ በኋላ ወይም ይሄን ጊቨን ወይም ይሄን ፕሪኮንዲሽን ካስቀመጠ በኋላ ሁለት ጥያቄዎችን ይጠይቃል። የመጀመሪያው ፕሪፔር ዘ አኑዋል በጀት ፎር ዘ ያር ኢድስ ነው የሚለው። ያችሁ ፐርሰናል በጀት አዘጋጁ ነው የሚለው። ይሄን ስናዘጋጅ ደግሞ ፎር አኑዋል በጀት አመታዊ በጀት አዘጋጁ ነው የሚለው። በመንዝሊ ምን አዘጋጁዋለን። ሁለተኛውና ሌላኛው ጥያቄ ካልኩሌት ዘ ፐርሰንቴጅ ቼንጅ ኢን ሴቪንግ ነው የሚለው። ሴቪንጉ እንዴት ነው ቼንጅ የሚያደርገው? ለምሳሌ አሁን ያለንበት አመት አለ። ፎር ዘ የሚቀጥለው አመትስ በምን ያህል ፐርሰንት ቼንጅ ያደርጋል ወይ በምን ያህል ፐርሰንት ቁጠባውን እየጨመረ ይሄዳል የሚለውን የሚያሳዩ ጥያቄዎች ናቸው። እነዚህን ጥያቄ ከያዝን በኋላ በዚህ መንገድ መስራት እንችላለን። ይሄው ወይም በዚህ መንገድ ፎርም እናዘጋጃለን። የመጀመሪያው ጥያቄ ፕሪፔር አኑዋል በጀት የሚለው that means first cost times decreasing percentage and minus for the first one የሚል የተቀመጠ ፎርም አለ። ይሄን ፔስት አድርገን እንሰራለን። that is አይተም አለው። አይተሞቹ ኢንካም እንላለን። እንዲሁም ኤክስፔንስ ሊስቶች አሉ። ኢንካሙ 525 ብር ነው ኢን ዊክሊ በት ኤክስፔንሶቹ ደግሞ ሊስት this one ተዘርዝረዋል። ስለዚህ ረንት ኤክስፔንስ፣ ኢንሹራንስ ኤክስፔንስ፣ ትራንስፖርት ኤክስፔንስ፣ ሜንቴናንስ ኤክስፔንስ እና ኮስት ኮሚኒኬሽን ኤክስፔንስ ኤንድ ፉድ ኤክስፔንስ የሚል ቶታል ኤክስፔንስ ያለ አትሊስት ሴቪንግ ነው። ሴቪንግ ማለት ደግሞ ኢንካም ማይነስ ቶታል ኤክስፔንስ which is equal to ሴቪንግ የሚለውን ሀሳብ እናስቀምጣለን ማለት ነው። ይሄ ካለ በኋላ ኮስት ፎር ዘ መንዝ ኦፍ ጃንዋሪ 2012 ይላል። 2012 ላይ ጃንዋሪ መንዝሊ በጀት ነው የሚጠይቀን ነው። መንዝሊ በጀት ነው የሚጠይቀን። መንዝሊ ደግሞ እዚህ ጋር የተቀመጠው ይሄው እዚህ ጋር እንደተመለከቱት ጃንዋሪ 2012 ስለሚል ማለት ነው። መንዝሊ ከሆነ እንዳለው ነው የምናስቀምጠው which is ይሄ እንዳለ እናስቀምጣቸዋለን። that is የኢንካሙ ስንት ነው የሚያሳየው እዚህ ጋር ላይ 525 that is weekly ነው። በወር ስንት ሳምንት አለ? 4 አለ አይደል? ይሄ አንድ ሳምንት ከሆነ እዚህ ጋር ማብዛት እንችላለን። that is 525 ብር ታይምስ በ4 ሳምንት ታደርጉት 2100 ብር ያክል እናገኛለን ማለት ነው። ኢንካም አጠቃላይ በወር ውስጥ that is ይሄው 2100 ብር እናገኛለን። that is ይሄን ደግሞ አኑዋሊ ኮስቱን ስናሰላው ሲባዛ በ12 ታደርጉት ያ ማለት 2100 ሲባዛ በ12 ወር ስታደርጉት 25200 ያራል በአመት የምናገኝበት ሂደት ነው የሚያሳየው። that is 2100 ሲባዛ በ12 ታደርጉት ይሄንን ያህል ብር አኑዋሊ ይሰጠናል። ነገር ግን እዚህ ጋር ስትመጡ ይሄን ካስቀመጥን በኋላ ወደ 2013 ወይም ደግሞ የሚቀጥለው በጀት አመት እናያለን። ነው that's 2013 ዓመተ ምህረት የሚለውን ያሳያል። በጀት ፎር ዘ መንዝሊ ስታርቁት ራሱ ነው የሚመጣው። ምንም የተለየ ነገር የለውም። እንዲሁም አኑዋል ስታስቀምጡት ራሱ ይመጣል። በት ወደ ኤክስፔንስ መጡ ግን የተለየ ነው የሚሆነው። ምክንያቱም በሳምንት 4525 ብር ሳያገኝ ዘሴም ነው። ምንም የተለየ ነገር የለውም። ኮንስታንት ስለሆነ ወይ ደግሞ ፊክስድ ስለሆነ በት ኤክስፔንሶች ግን ቫሪ ያደርጋሉ። ስለዚህ ቤዝድ ኦን ዚስ ይሄን እንሰራለን ማለት ነው። የመጀመሪያው ምን ይላችኋል መሰላችሁ? ኤክስፔንሶቹ ረንት ኮስት አለ። ረንት ኮስት የሚለው ኢን መንዝሊ ታስቀምጡት ራሱ ታስቀምጣላችሁ። አትሊስ ረንት ኮስት 250 ይመጣል ማለት ነው። 250 ይው ራሱ። ነገር ግን 250 ኢን አኑዋል ስቴዩ በ12 ውስጥ አላችሁ። ያ ማለት 250 ሲባዛ በ12 ታደርጉት 3000 ብር ታገኛላችሁ ማለት ነው። ይሄው 3000 ብር ታገኛላችሁ። ይሄን 3000 ብር ስለዚህ 3000 ብር ካገኘን በኋላ ነገር ግን ትልቁ ጨዋታና ትልቁ ጥያቄ እዚህ ጋር የሚያሳየን እዚህ ጋር ላይ ምን ይላል መሰላችሁ? ኢት ሪዲዩሲንግ ኦፍ ሂስ ኮስትስ ነው የሚለው። አችሁ ወጪዎች የሚቀንስበት ሂደት ምን ለማድረግ
ኮንዶሚኒየም ቤትን ለመግዛት that is increasing of saving ለማድረግ ነው ወይም ቁጠባውን ለመጨመር ወጪዎች መቀነስ አለበት የሚል ሐሳብ አለ። ይሄ በሚቀጥለው በጀት ዓመት እዚህ ነው የምንቀንሰው። ይሄ ነው ለምሳሌ እዚህ ጋር ረንት ኮስቱ ስንት ነው? 250 ነው አይደለ? ነገር ግን ይሄን ይቀንሳል ያለበት ስንት ፐርሰንት ነው? በ10%። ያው ረንት ኤክስፔንስ ዲክሪዚንግ ባይ 10%። ይሄን ስንሰራው 225 መጣት አለበት። እንዴት ነው የሚመጣው? እንስራው። ይሄን እንዴት እንደሚመጣ እንስራው። 250 ብር አለው ለሰረንት ኮስት። ይሄ ዲክሪዝድ ባይ 10% ብር ሲባዛ በ10% ወይንም 0.01 አድርጋችሁ ማውጣት ያላችሁ ሲካፈል ለ100 አድርጉት 25 ብር ይመጣል። ይሄ ነው 25 ብር ከመጣ በኋላ ዲክሪዝ የሚያደርገው በ25% ነው ማለት ነው። ማነው በ25 ብር 250 ብር ነበረው that is decrease by 10% ሲያደርግ ስንት ይመጣል? 25%። ማነው 25 ብር ይመጣል። that is 25 ብር ሲመጣ 250 ሲቀነስ 25 ብር ስታደርጉት 225 ብር ይመጣል ማለት ነው። ያችሁት 10% በመቀነሱ ምክንያት 250 ብር ወደ 222 ዝቅ አለ ማለት ነው። ምኑ ወጪ what is expense። ስለዚህ የሰው ምን አደረገ? 25 ብር አተረፈ ማለት ነው። ለምን? for saving purpose። በዚህ መንገድ እንሰራቸዋለን ማለት ነው። ስለዚህ ይሄ አኑዋሊ ማነው መንዝሊ ሲሆን 225 ሲባዛ አኑዋሊ ሲታረጉት ወደ 13 ወደ 2013 ሲባዛ በ12 ሲታረጉት 2700 ያክል ይመጣል። ሌላኛው ኢንሹራንስ ኤክስፔንስ ነው ወይም ደግሞ ኢንሹራንስ ፕሪሚየም። ኢንሹራንስ ፕሪሚየም ምንም ከዚህ ጋር ምንም የተለየ ነገር ስላልተቀመጠልን እንዳለ ነው ወስደው that is 150 አለ በአመት 1800 ይመጣል። እዚህ 150 አለ በአመት 1800 ያክል ይመጣል። ሁለተኛው ማነው ሶስተኛው ትራንስፖርት ኤክስፔንስ ነው። ትራንስፖርት ኤክስፔንስ እዚህ ጋር ስንት አለ? 100 ብር አለ። ይሄ ነው። ነገር ግን የሚቀንሰው በስንት ነው ተብለናል? በ30% መቀነስ መቻል አለብን ብሏል። ይሄን ስናደርገው እንዴት እንሰራዋለን መሰላችሁ? 30% ስናደርገው that is 100 ብር አለው ሲባዛ በ30% ሲካፈል ለ100 ወይንም 30 ማነው 100 ሲባዛ በ0.03 ሲካፈል ስታደርጉት ይሄን ይመጣል እኩል ይሆናል 30 ብር አለው ቀነሰ ማለት ነው። 30 ብር for the saving purpose ትውላለች ማለት ነው። ስለዚህ ይሄን ካገኘን በኋላ 100 ሲቀነስ 30 ብር ስታደርጉት 70 ብር ያክል ዝቅ ይላል ማለት ነው። ከ100 ወደ 70 ያክል ዝቅ ይላል ማለት ነው። አያችሁ ይሄ ማለት ነው ወደ 70 ዝቅ ይላል። ስለዚህ 30 ብሯ ወደ ሴቪንግ ከፍ ትላለች ማለት ነው። ስለዚህ 100 ሲባዛ በ12 ስታደርጉት 1200 ይመጣል። ነገር ግን 70 ዝቅ ሲል 840 ይሆናል በ12 ታውዝ ማለት ነው አኑዋሊ ይሄን ያክል ይመጣል። ሌላኛው ሜንቴናንስ ኮስት ነው። ሜንቴናንስ ኮስት ማለት ስንት ነው? እዚህ ጋር የተቀመጠው ሜንቴናንስ ኮስት ይሄው 60 ብር አለ። ነገር ግን ሜንቴናንስ ኮስት በስንት ይቀንሳል ተብለናል? በ15% ቀንሳለሁ ብሏል ይሰውዬ። ይሄ ነው በ15%። ስለዚህ ሜንቴናንስ ኮስትን በ15% ቀንሳለሁ ካለ ሳቲስ 60 ብር 60 ብር ሲባዛ በ15% ሲካፈል ለ100 ስታደርጉት 9 ብር ይመጣል። ይሄ ነው 9 ብር ይመጣል። 9 ብር ከመጣ 60 ሲቀነስ 9 ስታደርጉት 51 ብር ያክል ይሆናል ማለት ነው ሰውዬ ማውጣት የሚጠበቅበት። ምክንያቱም 9 ብር ወደ ምን ትመጣለች? ወደ ሴቪንግ ከፍ ስለምታደርገው አዲስ ወጪውን በ9 ብር ያልቀነሰ ማለት ነው። ስለዚህ 60 ሲባዛ በ12 720 ይመጣል። 51 ይመጣል ይሄኛው ሲቀነስ 9 ብር ማለት ነው። 51 ሲባዛ በ12 612 ያህል ይመጣል ማለት ነው። ሌላኛው ኮሚኒኬሽን ኮስት ነው። ኮሚኒኬሽን ኮስት ስንት አለ እዚህ ጋር ላይ? 50 ብር አለ። 50 ብር በስንት ቀንሳለሁ? ኮሚኒኬሽን ኮስትን በ50% በግማሽ ቀንሳለሁ ብሏል። ያ ማለት 50 ሲባዛ በ50 ሲካፈል ለ100 እኩል ይሆናል 25% ማለት ነው። 25 ብር ማለት ነው። ይሄ ነው 25 ብር። ስለዚህ 50 ብር በ25 ሲቀነስ በግማሽ ቀነሰ ባቲስ እኩል ይሆናል ማለት ነው። 50 ሲቀነስ በ25 ታረጉ ያው ራሱ 25 ይመጣል ማለት ነው። 25 ይመጣል። ይሄ ማለት ይሄው 50 አለ ሲባዛ በ12 ታረጉት አኑዋሊ ወደ 600 ይመጣል። ነገር ግን በ50% ዝቅ ስላደረገው ወደ 25% ያህል ይመጣል ማለት ነው። 25 ብር ያህል ይመጣል። 25 ወደ ሴቪንግ ይሄዳል ማለት ነው። 25 ሲባዛ በ12 ደግሞ 300 ያክል ይመጣል ማለት ነው። ይሄን ነው የሚያሳየው። ምንም የተለየ ነገር የለውም። ሌላኛው ፉድ ኤክስፔንስ ነው። ፉድ ኤክስፔንስ ስንት አለ እዚህ ጋር ላይ እንደምትመለከቱት 140 ብር አለ። በስንት ቀንሰዋለሁ ብሏል? በ15%። ይሄ ነው በ15%። that is 140 ሲባዛ ሲባዛ በ15 ሲካፈል ለ100 እኩል ይሆናል 21 ብር ቀንሳለሁ ማለት ነው። ስለዚህ 1 ብር ከሆነ 140 ሲቀነስ 21 ብር ስንት ይመጣል? 119 ብር ያክል ወጪ ይሆናል ማለት ነው። ከምን ወደ ምን? ከ140 ወደ 119 ዝቅ አደረገው ማለት ነው። ወደ 119 ዝቅ አደረገው ማለት ነው። ስለዚህ 140
ሲባዛ በ12 ታርጉት 1680 ያክል ይመጣል አኑዋሊ በት ዝቅ ሲል ደግሞ በ19 ሲባዛ በ12 1428 ያክል ይመጣል ማለት ነው። ይሄ ነው የሚያሳየው ምንም ቀላል ስለሆነ ማለት ነው። እዚህ በኋላ ቶታል ኤክስፔንስ መደመር ነው። ዛት ኢዝ ቶታል ኤክስፔንስ ማለት ረንት ኤክስፔንስ፣ ኢንሹራንስ፣ ትራንስፖርት፣ ሜንቴናንስ፣ ኮሚኒኬሽን እና ፉድን ሲደምሩት 750 ያክል ይመጣል። ኢን መንዝሊ ነው። እዚህኛው ደግሞ በ9000 ያክል ይመጣል ኢን አኑዋል ማለት ነው። እዚህኛው 640 ያክል ይመጣል ኢን መንዝሊ። አያችሁ ነው የቀነሰው ብዙ ነው የቀነሰው። ኤንድ እዚህ ጋር ደግሞ 7680 ያክል ዝቅ ይላል ማለት ነው። ስለዚህ ካገኘን በኋላ ቶታል ኤክስፔንስ ካገኘን በኋላ ሴቪንግ ነው። ሴቪንግ ስንሰራ ደግሞ ኢንካም ማይነስ ኤክስፔንስ ማለት ነው which is በአኑዋሊ ማነው መንዝሊ ሲመጣ 2100 እዚህ ጋር ላይ ኢንካም አለን ሲቀነስ ቶታል ኤክስፔንስ 750 ስታደርጉት 1350 ወይም 1350 ያክል ሴቪንግ አለን ማለት ነው። በማን ጊዜ አኑዋሊ ሳይሆን መንዝሊ። አኑዋሊ ከሆነ ደግሞ አኑዋሊ 25200 አለን እዚህ ጋር ኢንካሙ ይሄ ሲቀነስ አጠቃላይ የተገኘው ኤክስፔንስ 9000 ብር ነው። አጠቃላይ የተገኘው ኤክስፔንስ ይሄን ያክል ነው። ስትቀንሱትኝ 16200 ያክል ይመጣል ማለት ነው ሴቪንግ ወይም ትርፉ። ይሄ አኑዋል ነው ወይም በአመት ነው። በት ወደ ሪዲዩሲንግ ያደርገውና የቀነሰውን ስንሰራው ደግሞ 2100 ዛት አኑዋል ኢንካሙ ተመሳሳይ ነው ቅድም ብለናል። በየሳምንቱ 525 ብር ስለሚያገኝ ስለሚል ኮንስታንት ስለሆነ ሲቀነስ የ640 ብር ነው ቶታል ኤክስፔንሳቸው 1440 ማነው 60 ያክል ወደ ኤክስፔንሱ ዝቅ ብሏል ማለት ነው። ወጪው አያችሁ እዚህ ጋር ላይ ይሄ ያስቀምጣል ማለት ነው። ማነው ኢንካም ማለት ነው ወይም ደግሞ ሴቪንግ ማለት ነው። መጀመሪያ ላይ 1350 ነበር አይደል ሴቪንጉ በአኑዋል ጊዜ። ወጪው ሲቀንስ ግን በተለያዩ በእነዚህ ፐርሰንቶች ሲቀንስ ግን ምን ያክል መጣ? ወደ 1460 ያክል ከፍ አለ። አያችሁ ኦልሞስት በ110 ብር ያክል ዲፈረንስ አለው። እንደገና ወደ አኑዋል ስንመጣ ደግሞ 25200 ሲቀነስ 7680 ያስታረቁት 17520 ያህል ትርፍ ወይም ደግሞ ሴቪንግ አለ ማለት ነው። ስለዚህ ከፍ ያለ ለቅድሙ 16200 ያክል ነበር ይሄኛው 17520 ያክል መጣ። that is ባንድ ሺህ ስንት ነው? ባንድ ሺህ ምናምን ብር ያክል ለውጥ አለው ወይም ጨምሯል ማለት ነው። በዚህ መንገድ እንሰራለን ማለት ነው። የመጀመሪያው ጥያቄ በዚህ መንገድ ያልቃል። ሁለተኛው ጥያቄ require percentage changing in saving ነው የሚለው። ሴቪንጉ በምን ያክል ፐርሰንት ነው የሚጨምረው ነው የሚለው። ይሄ ማለት ደግሞ ቀላል ነው በሁለት መስራት ይችላልላችሁ። that is percentage changing is equals to በአኑዋል ማነው በመንዝሊ ስንሰራው 1460 which is ይሄኛው ማለት ነው ሪዲዩስ ያደረግነው ሲቀነስ አጠቃላይ ያልተቀነሰው 1350 ሲካፈል ለራሱ ሲባዛ በተሳረጉት 8.15 ያክል ፐርሰንቱ ይሆናል ማለት ነው። ስለዚህ በ8.15 ያክል ሴቪንግ እየጨመረ ይሄዳል ማለት ነው። ወይንም በአኑዋል ሲሰሩት 17000 ይሄኛው ማለት ነው 520 ሲቀነስ 16000 ይሄኛው 200 ሲካፈል 11200 ሲባዛ በተሳረጉት ተመሳሳይ ነው ይመጣል ምንም ልዩነት የለውም። ስለዚህ በዚህ መንገድ በመስራትና እያንዳንዳቸው በዚህ መንገድ ካልኩሌት በማድረግ ሲኦሲያችሁን መስራት ትችላላችሁ። ጥያቄዎች እንባ የመጀመሪያው ጥያቄ the main purpose of accounting is ይላል A to provide financial information to users, B to accumulate and determine the costs, C to provide and quality of debit and credits, D to recording and posting of transaction ይለናል። ትክክለኛ መልስ የሚሆነው እዚህ ጋር ላይ የአካውንቲንግ ፐርፐዝ ፕሮቫይድ ፋይናንሻል ኢንፎርሜሽን ቱ ዩዘርስ የሚለው the answer is A ይሆናል ማለት ነው። ሁለተኛው ጥያቄ which one of the following is takes and not part of recording process ከሚከተሉት ውስጥ የማነው የአካውንቲንግ ሪካርድ ፕሮሰስ ያልሆነው ወይም ታስክ ያልሆነ የትኛው ነው ይለናል። A posting journal entries, B entry transaction in journal, C preparing an income statement, D analyzing of transaction ይላል። ትክክለኛ መልሳችን የሚሆነው C preparing of an income statement የሚለው ይሄ የፋይናንሻል ስቴትመንት ፓርት ነው። ሶስተኛ ጥያቄ the accounting process involves all the following except blank. A identifying economic events that are relevant to the business, B communicating financial information to users by the preparing financial reports, C recording and quantifiable economic events, D analyzing and interpreting of financial reports ይላል። ትክክለኛ መልሳችን የሚሆነው C ይሆናል ማለት ነው። C ይሆናል። ሌሎቹ
የአካውንቲንግ ፕሮሰስ ኢንቮልቭ ያደርጋሉ። ይሄኛው ግን አያደርግም የሚል ነው። አራተኛ ጥያቄ bookkeeping difference from the accounting in that the bookkeeping primary involves which part of the accounting process ይለናል። A recording, B analyzing, C summarizing, D communicating ይላል። ትክክለኛ መልሳችን የሚሆነው is recording የሚለው ይሆናል ማለት ነው። አምስተኛ the accounting process is correctly sequenced as ይለናል። በትክክል sequenced በሆነ ወይም correctly የተቀመጠው የትኛው ነው የሚለን? A identification, communication and recording, B recording, communication and identification, C identification, recording and communication, D communication, recording and identification የሚሉ ምርጫዎች አሉ። ከዚህ ውስጥ ትክክለኛው መልሳችን የሚሆነው C ይሆናል። identification, recording እና communication የሚለው is the best answer so for this question ይሆናል። ስድስተኛ the basic accounting questions cannot be restated as ከሚከተሉት ውስጥ የአካውንቲንግ question restated የማይሆነው የትኛው ነው? A asset minus liability towards owner security, B asset minus owner security እኩል ይሆናል liability, C owner security plus liability እኩል ይሆናል asset, D asset plus liability እኩል ይሆናል owner security የሚሉ ምርጫዎች አሉ። the answer is ትክክለኛ ለሆነው መልሳችን D is the correct answer ይሆናል ማለት ነው። ሰባተኛ ጥያቄ which of the following events is not a business transaction ከሚከተሉት ውስጥ ወይም ከሚከተሉት ኢቨንት ውስጥ የቢዝነስ ትራንዛክሽን ያልሆነ የትኛው ነው? investment of cash by the owners, hiring of employees, incurring a utility expense for the month, earning revenues for the service providing ይላል። መልሳችን hiring of employees ነው። ሰራተኛ መቅጠር የሚለው ከቢዝነስ ትራንዛክሽን ውስጥ እንደማይካተት ያሳየናል። ስምንተኛ ጥያቄ Johnson had the following final balances after the following the first years of the operation, assets 26000, stakeholders 10000, dividend 20000 ማነው 2000፣ net income 6000 የሚሉ ሐሳቦች አሉ እዚህ ጋር የተቀመጡ። ይሄን በትክክል ሲሰሩት ሊያብልጡን ፈልጉ ነው የሚለው ምንም ያሻማት ምንም ቀላል ነገር ስለሆነ አሴት ስኳል ሊያብልጥ ፕላስ ኦን ኢኩዊቲ የሚለው ሰርታችሁ ማምጣት ነው። ምንም የተለየ ነገር ስለሌለው ማለት ነው። ምክንያቱም በዚህ ጋር ላይ አሴት ሰጠናል፣ ስቴትሆልደር ወይም ደግሞ ኢኩዊቲ ወይ ካፒታል ተቀብለናል፣ ዲቪደንድ ማለ ኔት ኢንካም ማለ። እዚህ መካከል ሊያብልጥ ነው የሚጠይቀው በጣም ቀላል ስለሆነ መልሳችን የሚሆነው ሲ ይሆናል። 16000 የሚለው ይሆናል ማለት ነው። 9ኛ ጥያቄ when preparing financial statements which one shows how many monies come in and events out of the companies during a given time period ይላል። እዚህ ጋር የተቀመጠው ስለ ፋይናንሻል ስቴትመንት ነው በትክክል የሚያወራው። which one how much money is come ነው የሚለው ምን ያህል ገንዘብ ያመጣል። went out of the come during the time period ነው የሚለው። ይሄ ደግሞ በትክክል ከሚተቀመጡት ውስጥ በትክክል የሚያስቀምጠው ወይም የሚታየው ባላንስ ሺት ስቴትመንት፣ ካሽ ፍሎ ስቴትመንት፣ ኢንካም ስቴትመንት እና ሪተርን አርኒንግ የሚሉ ምርጫዎች ተቀምጠዋል። ትክክለኛ መልሳችን የሚሆነው ቢ ይሆናል። ስቴትመንትስ ኦፍ ካሽ ፍሎ የሚለውን በትክክል ያስቀምጠዋል ማለት ነው። 10ኛ ጥያቄ አይደንቲፋይ ዘ አካውንቲንግ ዛት ኖርማል ሃቭ ዴቢት ባላንስ ከሚከተሉት ውስጥ ኖርማል ባላንሱ ዴቢት የሆነው የትኛው ነው የሚለው በጣም ቀላል ናቸው። አሴት ኤክስፔንስ ኦነር ኢኩዊቲ ወይም ካፒታል፣ አሴት ሊያቢሊቲስ ኦነር ኢኩዊቲ ኤንድ ድራዊንግ፣ አሴት ኦነር ድራዊንግ ኤንድ ኤክስፔንስ እና አሴት ኤክስፔንስ ኤንድ ሬቨኑ የሚላሉ በጣም ቀላል ነው። ሲ ነው መልሳችን የሚሆነው። እነዚህ ሙሉ በሙሉ ዴቢት ባላንስ ናቸው። ዴቢት ባላንስ ያላቸው እንደሆነ ያሳየናል። 11ኛ ጥያቄ after adjustment entries are the journal and posting to the accounting and the general ledgers the balance of each account should agree with the balance shown on the ይላል። adjusting trial balance, posting closing trial balance, the general journal, adjusting columns of the worksheet የሚሉ ጥያቄዎች አሉ። 11ኛ ትክክለኛ መልሳችን የሚሆነው ኤ ይሆናል። adjusting trial balance የሚለው ትክክለኛ መልሳችን ይሆናል ማለት ነው። 12ኛ ጥያቄ which of the following steps in accounting cycle would not generally be performed daily በአካውንቲንግ ሳይክል ውስጥ በየቀኑ ዴይሊ ፐርፎርም የማይሆነው የትኛው ነው የሚለን? ጆርናል ኤንድ ትራንዛክሽን፣ ቢ ፖስቲንግ ቱ ሌጀርስ፣ ሲ ፕሪፔሪንግ አጀስቲንግ ኤንትሪ፣ ዲ አናላይዚንግ ኦፍ ቢዝነስ ትራንዛክሽን የሚሉ ጥያቄዎች አሉ። መልሳችን ሲ ነው የሚሆነው። አጀስቲንግ የሚለው በየቀኑ የማይሆንበት ሂደት እንዳለ ያሳየናል። 13ኛ ጥያቄ ፓወር ኮርፖሬሽን ሪሲቭስ ኦፍ ካሽ ኢን አድቫንስ 500 ፍሮም ከስተመርስ አዝ ሪዛልት ኦፍ ዚስ ኢቨንትስ ይላል። ምንድነው? ከከስተመር ኢን አድቫንስ ብር ተቀብላችኋል፣ ይሄ እንዴት ይመዘግባል የሚለው እዚህ ጋር መዝግቤላችኋለሁ። ካሽ 500 እና አንኤርንድ ሬቨኑ which is
አሴት የሚለው በዚህ መንገድ ትመዘገለ። ይሄ ምርጫ ያዘው መምረጥ ነው። 13ኛ ጥያቄ ኤ ነው መልሳችን። አሴቱ ኢንክሪዝ ያደርጋል በ500 ዴቢት የሚለው ትክክለኛ ይሆናል። ኢኩዊቲ አይነካብንም። ሊያቢሊቲ ዲክሪዝድ በ500 የማይነካብንም። ቦዝ አሴት ይሄም አይሆንም። ዛትስ አንሰር ኢዝ ኤ ይሆናል። 14ኛ ጥያቄ ኮስት ኦፍ ጉድስ ሶልድ ኢዝ ዲተርሚንድ ኦንሊ አት ዘ ኤንድ ኦፍ አካውንቲንግ ፒሪየድ ኢን ይላል። ኮስት ኦፍ ጉድስ ሶልድ አት ዘ ኤንድ ኦፍ አካውንቲንግ ፒሪየድ ዲተርሚን የሚሆነው በመቼ ነው ወይም መቼ ነው ኦንሊ የሚለው ፐርፔቹዋል ኢንቨንተሪ ሲስተም ኤ ማለት ነው። ቢ ፔሪዮዲክ ኢንቨንተሪ ሲስተም፣ ሲ ቦዝ ፐርፔቹዋል ኤንድ ፔሪዮዲክ ኢንቨንተሪ ሲስተም፣ ዲ ናይዘር ፐርፔቹዋል ኖር ፔሪዮዲክ ኢንቨንተሪ ሲስተም የሚል ጥያቄ አለው። መልሳችን ቢ ነው የሚሆነው። ፔሪዮዲክ ኢንቨንተሪ ሲስተም አት ዘ ኤንድ ኦፍ አካውንቲንግ ፒሪየድ which is ኮስት ኦፍ ጉድስ ሶልድ ዲተርሚን የምናደርግበት መንገድ ፔሪዮዲክ ኢንቨንተሪ ሲስተም እንደሆነ ነው የሚያሳየው። 15ኛ ጥያቄ ፈጠን ነገር ብዙ ስለሆነ ጥያቄው an perpetual inventory system merchandise inventory account is used in each of the following except interest records ይላል። merchandise inventory ላይ ነው የሚያሳየን። a good purchase on account፣ b the return of good purchase፣ c payment of freight on the goods sold፣ d payment within the discount period የሚሉ ጥያቄዎች ተቀምጠውልናል ማለት ነው። መልሳችን ሲ ነው የሚሆነው። payment of freight on the goods sold ነው የሚለው የትራንስፖርት የተከፈለበትን የሚያሳየው እዚህ ጋር ኢምፐርፔቹዋል ትክክለኛ የሚገልጸው እሱን ስለሆነ ማነው የማይገልጸው እሱ እንደሆነ ያሳየናል። 16ኛ the perspective normal balance account balance of sales sale return and allowance and sale discount are ይላል። ሴል አለ፣ ሴል ሪተርን ኤንድ አላዋንስ አለ፣ ሴል ዲስካውንት አለ። እነዚህ ባላንሳቸው ወይ ኖርማል ባላንሳቸው የትኛው ነው ወይ ማንኛው ላይ ነው ይላል። that is ክሬዲት 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 ኤ ማለት ነው። ቢ ዴቢት ክሬዲት ዴቢት፣ ሲ ክሬዲት ዴቢት ዴቢት፣ ዲ ክሬዲት ዴቢት ክሬዲት የሚሉ ጥያቄዎች ወይም ምርጫዎች ተሰጥቶናል። መልሳችን ሲ ነው የሚሆነው። ክሬዲት ዴቢት እና ዴቢት የሚሉ ጥያቄዎች እንደሆኑ በትክክል ያስቀምጥልናል ማለት ነው። 17ኛ ጥያቄ which of the following methods would be appropriate with inventory items which characteristics uniquely differentiate them from other inventory unit ናቸው። እዚህ ጋር ላይ በትክክል ኮንሲደር ማድረግ ይጠበቅባቸዋል። that is ከኮስት አይነቶች ወይም ደግሞ ከኢንቨንተሪ ኮስት አሳምፕሽን አይነቶች ውስጥ ይሄን ሰንተንስ በትክክል appropriately የሚገልጽ የትኛው እንደሆነ ማየት ነው። ሊፎ አቨሬጅ ስፔሲፊኬሽን እና ማነው ሊፎ አቨሬጅ ስፔሲፊክ አይደንቲፊኬሽን እና ፊፎ ይላል። በርሳችን የሚሆነው 17ኛ ጥያቄ ሲ ነው የሚሆነው። አይደንቲፊኬሽን የሚለው በትክክል በደንብ ይገልጽልናል ማለት ነው። 18ኛ ጥያቄ an error to the physical counts of goods on hand at the end of accounting period results in 8000 ይላል ማነው 10000 ይላል overstated or overstatements on the ending inventory። ልብ በሉ እዚህ ጋር ላይ ኢንቨንተሪ ላይ መጨረሻው የአካውንቲንግ ፒሪየድ ላይ ካውንት ሲደረግ ወይም ሲቆጠር በኢንዲንግ ኢንቨንተሪ በ10000 ብር ያህል ጨመረ ነው የሚለው። as the effect of the errors of current periods of cost of goods sold and net income is ይላል። እዚህ ጋር ላይ ሁለቱን ማየት ነው። that is ኢንዲንግ ኢንቨንተሪ ሲጨምር ወይም ሲቀንስ cost of goods sold እና net income ይቀንሳል ወይ ይጨምራል የሚለውን ሪሌሽንሺፕ በትክክል ማየት መቻል ነው የሚጠበቅብን። መልሳችን ሲ ነው የሚሆነው። understated and overstated that is ኢንዲንግ ኢንቨንተሪው ሲጨምር cost of goods sold ይቀንሳል፣ net income ይጨምራል የሚለውን በትክክል ያሳየናል ማለት ነው። 19ኛ ጥያቄ in which inventory systems accounting records continuously disclosing of the amount of inventories so that the inventory balance will not remain the same in the accounting period ታችሁ እዚህ continuously disclosure የምታደርጉበት የአካውንቲንግ ኢንቨንተሪ ሲስተም አይነት perpetual የሚል ካለ መምረጥ ነው። ምንም የተለየ ነገር የለውም። ዲ ነው። ኤ retailer inventory system፣ ቢ periodic inventory system፣ ሲ just in time inventory system እና ዲ periodic perpetual inventory system ነው የሚሆነው። 20ኛው ጥያቄ ላይ all of the following are the factors involving in depreciation process except የሚከተሉት የዲፕሪሲዬሽን ፋክተር ፕሮሰስ ፋክተሮች ናቸው ነገር ግን ካንዱ ውጭ ይላል። ኤ depreciable base፣ ቢ selling price of old plant assets፣ ሲ sell unit assets useful life፣ ዲ method of depreciation የሚሉ ጥያቄዎች አሉ። መልሳችን ዲ ነው። method of depreciation የሚለው እንደ ፋክተር አይቆጠርም ነው። 21ኛው ጥያቄ equipment was purchased 19000
400 ብር ገዛችሁ ወይም ፐርቼዝ አደረጋችሁ ይላል። ኢት ኤስቲሜትድ ዩዝፉል ኢኳል ዊል ሃቭ 300 ሬሲጁዋል ቫልዩ አለው ይላል። አት ዘ ኤንድ ኦፍ 5 years ዩዝፉል ላይፍ አያችሁ የተገዛው ማቴሪያሉ 19400 ብር ነው። ነገር ግን አሁን ማቴሪያሉ ዲፕሪሼት ካደረገ በኋላ የመጣው 3000 ብር ብቻ ነው። የሚያገለግለው ለ5 ዓመት ያክል ነው ይላል። ነገር ግን ይሄ ከተቀመጠ በኋላ ዩዝፉል ላይፉ ወይም ደግሞ ዩዚንግ ዘ ስትሬት ላይን ሜተድ አኑዋል ዲፕሪሲዬሽን ኤክስፔንሱ ምን ያህል ነው ይላል። በጣም ቀላል ነው። that is cost of the material minus useful life residual value divided by useful life ስታደርጉት ያ ማለት 19400 ሲቀነስ 3000 ሲካፈል ለ5 ዓመት ስታደርጉት ትክክለኛው መልስ የሚመጣላችሁ ቢ ይሆናል። ቀላል ስለሆነ ማለት ነው። 22ኛው ጥያቄ which of the following intangible asset cannot be sold by the business to rising of needs cash for the capital project ከሚከተሉት 3 ኢንታንጂብል አሴቶች ውስጥ የማይሸጠው ወይም ደግሞ ፈንድ ራይዝ እንዲያደርግ የማይሸጠው ለቢዝነስ ፐርፐዝ የትኛው ነው ይለናል። ኮፒራይት፣ ትሬድ ኔም፣ ፓተንት እና ጉድዊል ይላል። መልሳችን የሚሆነው ጉድዊል ይሆናል። ጉድዊል ይሆናል። እዚህ ጋር ተቀመጠ ሪቫሉሽን ሞዴልስ የሚል እዚህ ጋር ተቀመጠ ሰንተንስ አለ። እሱም በደንብ አንብቡት። 23ኛ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንትስ አር ኤ ሶሪ እዚህ ጋር ላይ የተደበቀ ይመስለኛል። ትንሽ ሳብል አድርጋት ይችላል ነገር ይቅርታ አንዴ ጠብቁኝ። ያ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ወን ፒፒኢ አር ሜዠርድ አፍተር ዘ አኳይዚሽን አት ይላል። ግዢ ከተፈጸመ በኋላ ፒፒኤ የሚባለው ሜዠርድ የሚደረገው በምንድን ነው ይለናል። ኤ ፌር ቫልዩ፣ ቢ ኮስት ኦር ሪቫሉሽን፣ ሲ ፌር ቫልዩ ኦር ሪቫሉሽን፣ ዲ ኮስት ኦር ፌር ቫልዩ የሚሉ ጥያቄዎች ወይም ምርጫዎች አሉ። መልሳችን ቢ ነው የሚሆነው። ኮስት ኦር ሪቫሉሽን የሚለው በትክክል ሜዠር ያደርገዋል። 24ኛ ጥያቄ a plant asset purchase 20000 and its accumulated depreciation 10000 sold for 15000 what in the amount of gain or loss in disposal assets ይባላል። ዲስፖዛል የሚባለው ማለት ነው ወይም ደግሞ discarding or sold by other asset የሚባሉት ውስጥ የሆነ ማቴሪያል 20000 ተገዝቷል። accumulated depreciation 10000 ነው መጨረሻ የሚያወጣው ግን ይሄን accumulated depreciation በእንተሸጠ በ15000 ተሸጠ ነው። እዚህ ጋር ላይ ጌን ነው ወይ ሉዝ ነው ይላል። በጣም ጌን ነው የምናገኘው because 24ኛ ጥያቄ ነው አይደል? 24ኛ ጥያቄ ሲ ነው መልሳችን የሚሆነው። ጌን 5000 እናገኘው። ለምን በሉ 20000 ነበረ ዋጋው ከ20000 ላይ 10000 ቀርቷል። ይሄ ነው accumulated depreciation ነው። ስለዚህ accumulated depreciation 10000 ከሆነ ይሄን accumulated depreciation የተሸጠው በስንት? በ15000 5000 ብር ልዩነት አግኝቷል ወይም ትርፍ አግኝቷል ማለት ነው። በዚህ መንገድ እናየዋለን። 25ኛ ጥያቄ which of the following is current liability ከሚከተሉት ውስጥ current liability የሆነ የትኛው ነው? preferred dividend in arrears that is ውዝፍ ዕዳ የሚባለው። A B dividend payable in the form of additional share of stocks. C a cash dividend payable to the preferred stocks. D all of the above ይላል። 25ኛ ጥያቄ ሲ ነው መልሳችን የሚሆነው። ይሄ መልሳችን ይሆናል። 26ኛ assume Mr. Solomon is an employee of ABC company and accounting payroll employees. His income after all deduction have been made is in 9725 ብር ያክል ይደርሰዋል። this amount expressed as ይላል gross A gross B allowance C net pay D overtime earning ይላል። net pay ነው የሚሆነው መልሳችን 26ኛው ጥያቄ ሲ ይሆናል ማለት ነው። ምክንያቱም ማንኛውም ተቀናሽ ኬዝ ከተቀነሰ በኋላ after deduction ነው የሚለው። ስለዚህ net income ነው የምታገኙትኝና 27ኛው ጥያቄ which of the following is the consumption tax imposed on the good or services ነው የሚለው። consumption income tax ከተባለ ትክክለኛ የምናገኘው indirect ታክስን ይሆናል ማለት ነው። መልሳችን ዲ ይሆናል። ቴክኒካል ሰርቪስ ኦፍ ታክስ ይሄ ዳይሬክት ታክስ ነው። ዲቪደንድ ታክስ ይሄ ዳይሬክት ታክስ ነው። ሬንታል ኢንካም ታክስ ይሄ ዳይሬክት ታክስ ነው። ዲ ሱር ታክስ ይሄ ኢንዳይሬክት ታክስ ስለሆነ ዲ ይሆናል መልሳችን ማለት ነው። 28ኛ ጥያቄ which of the following transaction does not affect the owner equity owner equity affect ከማያደርገው ከሚከተሉት ውስጥ ነው ይላል። withdrawal of cash ይሄ ያደርገዋል። issuing bills of the customers of service render payment of expense additional investment መልሳችን የሚሆነው እዚህ ጋር እንደምትመለከቱት ቢ ነው የሚሆነው። ቢ ምክንያቱም ኤ እና ሲ ይቀንሱታል፣ ዲ ደግሞ ይጨምረዋል። በዚህ መንገድ ይሆናል። ቢ ግን ምንም አይነት ኢፌክት የለውም። ይሄን ያሳየናል። ሀዝን ጥያቄ which one is not a balance sheet item ከሚከተሉት ባላንስ ሺት አይተም ያልሆነ የትኛው ነው? ባላንስ ሺት አይተም የሚባሉት አሴት ሊያቢሊቲና ኦነር ኢኩዊቲ የሚሉት መለየት ነው። ካፒታል ነው፣ ፕሪፓይድ ኤክስፔንስ ዛቲስ አሴት ነው፣ ሊያቢሊቲ ነው፣ ፕላንት አሴት። ያሳየው ጥያቄ the difference between the balance of the plant assets account and the related accumulated depreciation account is termed as a liability, B market value, C
ኮንትራ አሴት ዲ ቡክ ቫሊዩ መልሳችን የሚሆነው እዚህ ጋር እንደምትመለከቱት ዲ ነው የሚሆነው ቡክ ቫሊዩ which is ኮስት ኦፍ ዘ ማቴሪያል ማይነስ አኩሙሌትድ ዲፕሪሲዬሽን ከሆነ ቡክ ቫሊዩ ነው የምናገኘውና እሱን ያሳያል። 31 ጥያቄ in which in the business transaction the first accurate can be recorded in the book is ይላል። መጀመሪያ ሳምንት ተመዘገቡበት እዚህ ጋር ላይ የተቀመጠው ማለት ነው። ይሄ ነው ጆርናል ነው፣ ሌላውን የተለየ ነገር የለውም። 32ኛ ፕሮፐርቲ ኦውድ ባይ ቢዝነስ ከሆነ አሴት የሚል ካለ ምረጡልኝ ኤ ይሆናል ማለት ነው። 32ኛ አይደል? ያ 33ኛ ጥያቄ ፖስት ክሎዚንግ ትራያል ባላንስ may including in which one of the sales of account ይላል። ፖስት ክሎዚንግ ትራያል ባላንስ የሆነው ከሚከተሉት ሶስት ነው። ፖስት ክሎዚንግ ባላንስ ማለት ቴምፖራሪ አካውንቶችን ዘግተን ወደ የሚቀጥለው በጀት ዓመት ፖስት ስናደርግ ማለት ነው። ሴል አካውንት ሪሲቨብል ሴል ኤክስፔንስ ኢንትረስት ኤክስፔንስ አስ አካውንት ሪሲቨብል ነው። ሌሎቹ ቴምፖራሪ አካውንት ስለሆኑ ክሎዝ ይደረጋሉ ማለት ነው። 34ኛ the property of owed by the business owed ከተባለ liability የሚል ማለት ፈለግ ነው። አንሰር ሲ ይሆናል። 35ኛ ጥያቄ maturity value of 90 days interest rate 12% principal amount 100 ሺህ ይላል። የዚህ ማቹሪቲ ቫልዩ ማለት ነው። ማቹሪቲ ቫልዩ ማለት ፕሪንሲፓል ፕላስ ኢንተረስት ማለት ነው። ይሄን ነው የሚያሳየው። ስለዚህ ሰሩት ምንም ቀላል ነው። 100 ሺህ ሲባዛ በ90 ሲካፈል ለ360 ሲባዛ በ12% ሲካፈል ለ100 አድርጋችሁ ሰሩት 103 ሺህ የሚለው ወይም ሲ ይመጣል ማለት ነው። መልሳችን ሲ ይመጣልናል ማለት ነው። 35 አይደል? ያ 36ኛው ጥያቄ ስንሄድ ደግሞ one of the following not close the ending of accounting physical ይላል። ከሚከተሉት ሶስት በአካውንቲንግ ፒሪየድ ውስጥ ክሎዝ የማይደረግ አሴት ነው ይለናል ወይም አካውንት ነው ይለናል። ኤክስፔንስ ኢንካም ሳመሪ ረቨኑና ሊያቢሊቲ ነው ክሎዝ የማይደረገው ቢኮዝ ሌሎቹ ዛር ቴምፖራሪ አካውንት ስለሆኑ ግዴታ ይዘጋሉ ነው። 37ኛው ጥያቄ ትራንስፖርቴሽን አላዋንስ ኢዝ ኦልሶ ናውን አስ ትራንስፖርቴሽን አላዋንስ ኦልሶ ናውን አስ ሲ ነው መልሳችን። ሃርድሺፕ አላዋንስ አይደለም፣ ፖዚሽን አላዋንስ አይደለም፣ ፊውል አላዋንስ ይባላል። ዴዘርት አላዋንስም አይደለም። 38ኛ ጥያቄ the total price of an employee before deduction for the period ማነው ፓይ ፔሪድ ቅናሽ ከመቀነሱ በፊት የሚከፈላችሁ ምን በመባል ይጣራል ነው የሚለን የ38ኛው ጥያቄ ማለት ነው። ኤ ነው ግሮስ earning ነው የሚሆነው። ቶታል ዲዳክሽን ማለት ኢንካም ታክስ ማለት ኔት ፓይ አይደለም። 39ኛው the gross earning after subtracting all deduction also known as ይሄ ቅድም ጥያቄ ተመሳሳይ ነው። አያችሁ ማንኛውም የሚቀነሱ ነገሮች ተቀንሰው ካላችሁ ደሞዝ ላይ መጨረሻ ላይ የሚደርሳችሁ ምን በሚባል ትጠራለች ነው የሚለው። ቤዚክ ሳላሪ አይደለም፣ ግሮስ earning አይደለም፣ ቴክ ሆም ፓይ አሏን ቴክ ሆም ፓይ ትባላለች ወይም ደግሞ ኔት ፓይ ትባላለች ማለት ነው። 40ኛው ጥያቄ ምን ይላል መሰላችሁ? ገቨርንመንት ኢንሃንሲንግ ፎሬን ኤክስቼንጅ ሪኳየርስ ስሩ ኤክስፖርቲንግ ኦሪየንትድ ስትራቴጂ ኢዝ ይላል። ኤክስፖርቲንግ ስትራቴጂን ኦሪየንት የሚያደርገው ወይም የሚከተለው የትኛው እንደሆነ የሚያሳየን ማለት ነው። ኤ ኢንኮሬጂንግ ኦፍ ኤክስፖርት ትክክል፣ ራይዚንግ ኦፍ ረቨኑ ትክክል። ይሄ በእርግጥ ከዚህኛው ኮንሰፕት ጋር ባይገናኝም ሪከመንድ ይደረጋል። ፕሪቬንሽን ኦፍ ሃርምፉል ኮንሳምፕሽን፣ ካፒታል አኮሞዴሽን እነዚህ የታክሴሽን እንትኖች ናቸው፣ ኦብጀክቲቮች ናቸው። ነገር ግን ኤክስፖርትን ኦሪየንትድ የሚያደርገው ኢንኮሬጂንግ ኦፍ ኤክስፖርት የሚለው ኤ ኢዝ አንሰር ይሆናል ማለት ነው። 41ኛው ገቨርንመንት it implies the possibility of imposing of taxes. A taxes should be taken into account from the different angles. actually ግብርን ከተለያየ አንግል ኢምፖዝ የምታደርጉት ወይ የምትጥሩበት መንገድ ምን በመባል ይጠራል? ዛትስ ይጠራል ካኖን ኦፍ ታክሴሽን ወይም ፕሪንሲፕል ኦፍ ታክሴሽን ከሚባሉት ውስጥ የመጣ ነው። ኤክስፔንደንስ የሚል ካለ መረጡልኝ። ዛትስ ቢ ኢዝ አንሰር ይሆናል ማለት ነው። ቢ ኢዝ አንሰር ይሆናል ማለት ነው። ይሄ ሌላኛው 43 which one of the following is incorrect about the characteristic of taxation? ስለ characteristic of taxation ትክክል ያልሆነ ወይም incorrect የሆነ የትኛው ነው የሚለው ኤ ታክስ ኢዝ a compulsory contribution ትክክል ነው። common benefits to all ትክክል ነው። direct benefit ውሸት። attitudes to taxpayers መልሳችን ሲ ነው የሚሆነው ትክክል ያልሆነው 43ኛ ጥያቄ። ምክንያቱም no direct benefit ነው የሚሆነው እንጂ direct benefit አያገኙም። 44ኛው ጥያቄ from the following one is indirect tax which one? ከሚከተሉት ሶስት indirect tax ነው ይላል። income from game of chance ይሄ direct tax ነው። income from employment tax ይሄ direct tax ነው። income from royalty tax ነው direct tax ነው። income from sur tax this is indirect tax መልሳችን ዲ ይሆናል ማለት ነው። 45ኛው ጥያቄ a list of business entities as liability and honor security as a sweet period of time ከተባለ ባላንስ ሽት ነው መልሳችን የሚሆነው። income statement revenue expense ብቻ ነው የሚይዝ
ስቴትመንትስ ኦፍ ኦነር ኢኩዊቲ ማለት ስቴትመንት ካሽ ፍሎ ደግሞ ሶስቶችን ይይዛል። ኢንቨስትመንት፣ ኦፕሬቲንግ እና ፋይናንሲንግ የሚሉትን ነው የሚይዘው። ስለዚህ መልሳችን ኤ ነው የሚሆነው። 46ኛ ኢፍ ዘ ቶታል አሴት ኢዝ ኢንክሪዝድ ባይ 20 ሺህ ብር during the period and total liability increased by 12,000 during the same period the amount of direction increase or decreasing in the change of owner equity for the period ነው የሚለው። ቀላል ነው። አሴት ማይነስ ላያቢሊቲ እኩል ይሆናል ኦነር ኢኩዊቲ ስታደርጉት መልሳችን በቀላሉ ማግኘት ትችላላችሁ ማለት ነው። መልሳችን ሲ ነው የሚሆነው። ሲ ኢዝ 8000 ኢንክሪዝድ ባይ በ8000 ያክል እንደሆነ ያሳየናል። 47ኛ ኢፍ ረቨኑ ወዝ 45000 ኤክስፔንስ 37500 ኤንድ ኦነርስ ኢኩዊቲ ድራዋል 10000 ዘ አማውንት ኦፍ ኔት ኢንካም ኦር ኔት ሎስ ነው የሚለው። ኔት ኢንካም ሎስ ከተባለ ዛት ኢዝ ካም የምናደርገው ረቨኑና ኤክስፔንስን ብቻ ነው። ዛት ኢዝ ረቨኑ 45000 ሲቀነስ ኤክስፔንስ 37500 ሲሆን መልሳችን የሚሆነው ደግሞ ከዚህ ጋር ላይ ቢ ይሆናል። 37500 የሚለው ሶሪ ያ መልሳችን እዚህ ጋር ላይ መልሳችን ቢ ነው የሚሆነው። ኔት ኢንካም የሚለው ይሄኛው ትክክለኛ መልሳችን ይሆናል ማለት ነው። 48ኛ reflecting assumption that the business will continue operating instead of being of closed or sold ነው የሚለው። ክሎዝ ከመሆኑ ወይም ሶልድ ከመሆኑ በፊት ኮንቲኒው ኦፕሬሽን መጨረሻ የሚሄድበት ማቆም as going concerning የሚል መልስ ካለ እሱ መምረጥ ነው። the answer is B ይሆናል መልሳችን going concerning no because continue operating ነው ማስቀጠል አለበት not closed or sold መሸጥም መዘጋትም የለበትም ነው የሚለው። 49ኛ the investment in inventory is frequently large current assets of merchandise concerned ይላል። እዚህ ጋር ላርጅ ከረንት አሴት ነው መርቻንዳይዝ ኮንሰርንድ የሚያደርገው የትኛው እንደሆነ የሚያሳየው። የ49ኛው ጥያቄ መልሳችን ይሄ ነው። ሬዲ ፎር ሴል ነው የሚሆነው። ሬዲ ፎር ፕሮዳክሽን ማለም ሬዲ ፎር ኮንሱም ማለም ነን ኦፍ ዛባ ዛት ኢዝ ኤ ነው መልሳችን የሚሆነው ማለት ነው። 50 የካምፓኒ ሪከርድ ዛት the cost of assigned to goods and materials on the hand but not yet placed into production as raw materials of inventory ነው የሚለው። ይሄ ማቴሪያል ነው ነገር ግን ኖ የት ቱ ፕሌስ ኢንቱ ፕሮዳክሽን ወደ ፕሮዳክሽን አልገባም ገና ነው። ዳትስ ሮ ማቴሪያል የሚለው ካለ እሱ መምረጥ ነው። ያ 50ኛው ጥያቄ ቢ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። 51ኛ ኢንቨንተሪ ኢዝ ሪፖርትድ ኢን ዘ ኤንድ ኦፍ አካውንቲንግ ፒሪድ ኦን ይላል። ኢንቨንተሪ አዝ ኤንድ ኦፍ አካውንቲንግ ፒሪድ ሪፖርት ሲደረግ ምን ይባላል ነው? ኢንካም ስቴትመንት፣ ባላንስ ሺት፣ ስቴትመንትስ ኦፍ ኦነር ኢኩዊቲ እና ስቴትመንትስ ኦፍ ካሽ ፍሎ ይላል። መልሳችን የሚሆነው ቢ ነው። ከረንት አሴት ውስጥ የሚካተት ዛትስ ባላንስ ሺት ውስጥ ነው የሚካተተው። 52 what types of account is interest revenue ኢንተረስት ሪሲቬብል ኤንድ ፊ ሪሲቬብል የሚባለው ምን አይነት አካውንት ናቸው የሚል የተቀመጠ ሀሳብ አለ። መልሳችን ኤ ነው የሚሆነው። አሴት ናቸው እያንዳንዳቸው ሁላቸውም። 53ኛ which types of account differ revenue and unearned revenue differ revenue እና unearned revenue ምን በሚባል ወንድም ምን አይነት አካውንት ናቸው ወይም ነው የሚለን ማለት ነው። 53ኛው ጥያቄ ቢ ነው መልሳችን። ዛትስ ሊያቢሊቲ ናቸው ያና ኢንዲኬት የሚያደርጉት ማለት ነው። 54ኛው ጥያቄ which one is not the revenue account ከሚከተሉት revenue account ያልሆነ የትኛው ነው? ኢንተረስት ሪሲቬብል፣ ረንት ሪሲቬብል፣ ኮሚሽን ሪሲቬብል፣ አካውንት ሪሲቬብል። መልሳችን አካውንት ሪሲቬብል ነው የሚሆነው መልሳችን ያልሆነው ማለት ሌሎቹ revenue ናቸው። 55 the following one does not in needs to balance of adjustment at all ከሚከተሉት ውስጥ አጀስትመንትን አይፈልግም ወይም does not needs to balance of adjusting አይፈልግም ነው የሚለው። ይሄ ጥያቄ 55ኛው ጥያቄ መልሳችን ሁላቸውም ይፈልጋሉ in and of the above ነው መልሳችን ሁላቸውም አጀስትመንት ስለሚፈልጉ ማለት ነው። 56ኛው in preparing payroll register one is a part of gross earning አያችሁ in preparing payroll register one is a part of gross earning ከሚከተሉት ውስጥ ወይም prepare payroll ስታዘጋጁ ከአንዱ is a part of gross earning ነው ይላል። ማን ነው? car allowance፣ pension contribution፣ income tax እና union fee ዱ ነው የሚለው። መልሳችን ኤ ነው። car allowance that is balance that is gross earning is equal to basic salary plus allowance plus overtime ስለሆነ ሌሎቹ ዲዳክሽኖች ስለሆነ ማለት ነው። እሱን ያሳየናል። 57ኛ ጥያቄ the master budget process usually begin with ይላል።
ማስተር በጀት መጀመሪያ ላይ የሚጀምረው በማን ነው የሚለው ሴል በጀት በሚለው ነው የሚጀምረው። ፕሮዳክሽን በጀት ማለት ካፒታል በጀት ማለት ኦፕሬቲንግ በጀት ማለት ከሴል በጀት በኋላ የሚመጡ ነገሮች ናቸው። 58ኛ ስቴትመንት ዛት ሾው ዘ ፋይናንሻል ፖዚሽን ኦፍ አን ኢንተርፕራይዝ ፋይናንሻል ፖዚሽን የሚል ካለ ባላንስ ሺት የሚል ነገር ካለ ምረጡልኝ። ዛት ኢዝ ቢ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። 58ኛ 59 ዩኒት ኖት የት ኮምፕሌትድ ኢን ዘ ማኑፋክቸሪንግ ፊርምስ ይላል። የሆነ ዩኒት አለ ነገር ግን ኮምፕሌትድ አልተደረገም ነው። ዛት ኢዝ ፕሮሰስ ላይ ነው። ዛት ኢዝ ወርኪንግ ኢን ፕሮሰስ የሚለው መልሳችን ይሆናል ማለት ነው። ሲ ኢዝ ዘ ወርኪንግ ፕሮሰስ የሚለው ይሆናል። 60ኛው ጥያቄ ካሽ ሪሲቭድ በት ኖት እርንድ አንድ ዘ ኤግዛምፕልስ ኦፍ ካሽ ሪሲቭ አድርጋችኋል ነገር ግን እርንድ አላደረጋችሁትም ነው የሚለው ወይም አልሰራችሁትም ነገር ግን ብሩን ተቀብላችሁታል የሚል ጥያቄ ነው ያለው። መልሳችን ዲ ነው። ዲፈር ወንድ ዲፈራል የሚለው መልሳችን ይሆናል ማለት ነው። 61ኛ ዘ ፋይናንሻል ኢንስቲትዩሽን ሹድ ቢ ሞኒተርድ ባይ ፋይናንሻል ኢንስቲትዩሽኑ ሞኒተር የሚደረገው በማን ነው የሚለው ኮመርሻል ባንክ ኦፍ ኢትዮጵያ ናሽናል ባንክ ሚኒስትሪ ኦፍ ፋይናንስ እና ኢንዱስትሪያል ሚኒስትሪ ይላል። ናሽናል ባንክ ኦፍ ኢትዮጵያ ነው ገቨርን የሚያደርገው። 62 ኤምፕሎይስ አት ዘ ሴም ሌቭል ፓይስ ኢኳል አማውንት ኦፍ ዘ ታክስ ኢትስ ፕሪንሲፕል ኦፍ ታክስ ኢዝ ብላንክ ሆሪዞንታል የሚለው ነው። አጭውት እያንዳንዱ ሰራተኛ ተመሳሳይ የሆነ የግብር የሚቆረጠው የሚሰራባቸው ከሆነ ሆሪዞንታል ነው ኮንስታንት የሚሆነው እሱን ያሳየናል። መልሳችን ኤ ይሆናል ማለት ነው። 63ኛው ኢንተርናል ዩዘርስ ኦፍ አካውንቲንግ ዳታ ኢንክሉድስ ኢንተርናል ዩዘር ካምፓኒስ ውስጥ ኢኮኖሚክ ፕላነር፣ ኢንቨስተር፣ ከስተመር፣ ካምፓኒ ኦፊሰርስ የሚሉ ጥያቄዎች አሉ። ስለዚህ ከዚህ ውስጥ ኢንተርናል ዩዘር የሚባለው ዲ ብቻ ነው ነው ካምፓኒ ኦፊሰር የሚባለው ሌሎቹ ኤክስተርናል ናቸው አብዛኞቹ። 64 proprietorship of the business is owned by the business owned by one person, owned by two or more computer separate legal of entity as the state of the corporation law, owned by governmental agency መልሳችን ይሄ ነው። owned by one person ነው የሚሆነው ፕሮፕራይተር ከሆነ ጥያቄ ማለት ነው። 65 a net loss will results during the time period when ይላል። net loss will result ቢገኝ መቼ የሚፈጠር በምሳት ነው ይላል። 65ኛው ጥያቄ ማለት ነው። አሴት ኤክሲድ ሊያብሊቲ አሁንም አሴት ኤክሲድ ኦነር ኪታን ኤክስፔንስ ኤክሲድ ሊረቨኑ ይሄ ይሆናል። ረቨኑ ኤክሲድ ኤክስፔንስ አይሆንም። መልሳችን ሲ ነው የሚሆነው ማለት ነው። ኤክስፔንሱ ወይም ወጫችሁ ከምታገኙት ገቢ የተበለጠ ብዙ ነው የምታገኙት ወይም ኪሳራ ላይ ናችሁ ማለት ነው። 66ኛ ኮስት አር ትሬስድ ኦር አሎኬትድ ቱ ዘ ፕሮዳክት ኢዝ ይላል። that is cost allocation cost accumulation cost allocation cost assignment እና ኮስት አሎኬሽን ቤዝ የሚል ጥያቄ አለ። መልሳችን የሚሆነው 66 ሲ ነው የሚሆነው ኮስት አሳይመንት የሚለው መልሳችን ይሆናል። 67 a payment cash for the purchase of service should be recorded on ይላል። የሆነ ሰርቪስ ሰጣችኋል ለዛ ካሽ ፔመንት ስታደርጉ እንዴት ሪከርድ ታደርጋላችሁ የሚል ጥያቄ ነው የተቀመጠው ማለት ነው። ዲ ነው መልሳችን ካሽ ፔመንት ነው የሚሆነው። ጆርናልም አይደለም ረቨን ጆርናልም አይደለም ካሽ ሪሲፕት ጆርናል that's ካሽ ፔመንት ነው የሚሆነው። 68 which was the following is not a characteristic of partnership የፓርትነርሺፕ ካራክተሪስቲክስ አይደለም ነው የሚለን የ68ኛው ጥያቄ መልሳችን ኤ ነው የሚሆነው። ኤ ደብል ታክሴሽን ኮርፖሬሽን ነው እንጂ የፓርትነርሺፕ አይሆንም ማለት ነው። 69ኛ an inventory system is all that records all as all increasing or decreasing merchandise inventories also known as blank ይላል። ይሄ 69ኛው ጥያቄ ደግሞ ኤ ነው መልሳችን ፐርፔቹዋል ኢንቨንተሪ ሲስተም ነው በትክክል የሚያሳየው ማለት ነው። 70ኛው an allowance given to an employee to companies suffer from an inconvenience circumstances ነው የሚለው የሆነ አላውንስ አለ። የአላውንስ ደግሞ የሚሰጠው ሰፈር ኢንኮንቬኒንስ ሲሆንባቸው ወይም ምቹ ያልሆነ ቦታ ስትሆኑ ለዛ ፐርፐስ የሚሰጥ ከሆነ ምን ይባላል የሚል ጥያቄ ነው አለው። 70 መልሳችን ሲ ነው የሚሆነው ሃርድሺፕ አላዋንስ የሚባለውን ያካትታል ማለት ነው። ዴዘርትም አይደለም ፖዚሽን አይደለም ሃውስ አላዋንስም አይደለም ማለት ነው። 71ኛ ጥያቄ from the income statement sale revenue 650,000 gross margin 20% what is the cost of goods sold ነው የሚለው ማባዛት ነው። ምንም የተለየ ነገር የለውም። እዚህ ጋር ተሰርቶላችኋል። ይሄው gross profit is equal to cost of goods sold minus sale which is እዚህ ጋር የተሰጠናል sale revenue ሲባዛ በዚህ 13,000 ያክል ይመጣል ማለት ነው። ስለዚህ 650,000 ሲቀነስ 13,000 ወደ 520,000 የሚል መልሳችን ዲ ይሆናል ማለት ነው። ዲ ይሆናል ማለት ነው። 72ኛ ጥያቄ depreciation method accumulated accepted by the Ethiopian income tax law for the business organization የሹት በኢትዮጵያ ኢንካም ታክስ አክሴፕት የሚያደርጉበት ብዛት ስትሬት ላይን ዲፕሪሲዬሽን የሚለው
ነው መልሳችን ቢ ይሆናል ማለት ነው። 72ኛው ጥያቄ 73ኛ ጥያቄ a type of tax that is imposed and collected directly from the persons on which is legally imposed in Israel directly collect የምታደርጉት ከሆነ ዳይሬክት ታክስ ነው የሚባለው። that is መልሳችን የ73ኛው ጥያቄ ሲ ይሆናል። ዳይሬክት ታክስ ነው directly collect ወይም impose የምታደርጉት ከሆነ። 74ኛው the valuation which valuation rules concern the estimated selling price of the inventory less any estimated cost of completion or disposal የሚል የተቀመጠ ጥያቄ አለ። እዚህ ላይ 74ኛው ጥያቄ ላይ የተቀመጠው ቢ ነው መልሳችን valuation at neutralizer value የሚለው በትክክል ያስቀምጥልናል ማለት ነው። ማላበራራላችሁ ያው በጣም ብዙ ስለሆነ ጥያቄው ጊዜ እንዳልጨርስ ወይም ሰዓቱ እንዳይበዛ ብዬ ነው። 75ኛው ጥያቄ under periodic inventory system inventory is valued at ይላል። periodic inventory system ነው ልብ በሉ። that is 75ኛው ጥያቄ ነው መልሳችን periodically that's periodical inventory system evaluating periodically ነው perpetual ነው በዛኛው የሚሆነው ማለት ነው። 76ኛ የአንደር ሊፎ ሜተድ the cost of goods sold is consistent as ይላል። በሊፎ ሜተድ cost of goods sold consist የሚደረገው እንዴት ሲሆን ነው ይላል። a the oldest inventory purchase first the newest inventory purchase first the average cost of all inventory none of the above ይላል። 76ኛው ትክክለኛ መልሳችን ኤ ነው የሚለው ኦልደስቱን ነው መጀመሪያ ምንገዛው ወይ ምንሸጠው የሚለውን እዚህ ጋር ላይ በትክክል በሊፎ ደረጃ ያሳየናል። ሌላኛው የ77 ጥያቄ ነው the difference between net sale and cost of goods sold is a merchandise business is gross profit መልካም ለመምረጥ ነው ሲኖ መልሳችን የ77ኛው ጥያቄ ማለት ነው። የ78ኛ the cost of goods sold would be classified as expense ነው cost of goods sold ከተባለ expense ነው ነው የተለየ ዲ ነው መልሳችን። 79ኛው in the business organization the makers of the note may fail to pay the debit on the due date እንደሚለው the business organization make not money fails to pay መክፈል ሲያቅተው ወይም ደግሞ ዱዴቱ ወይም በቀኑ መክፈል ሲያቅተው ምን ይባላል ነው account receivable doubtful account dishonored notice dishonored discount notice ይላል። 79ኛው ጥያቄ ማለት ነው መልሳችን ሲ ነው dishonored ነው የሚባለው። 80ኛው ጥያቄ blank is a type of account that which normal balance is credit ክሬዲት ባላንሱ የሆነ ከመክተር አካውንት የትኛው ነው የሚለው መልሳችን ሲ ነው የሚሆነው። ረቨኑ ሌሎቹ ዴቢት ስለሆነ ማለት ነው። ተመልካቾች ባንድ የሲኦሲ ውስጥ የመጡ ቲዎሬቲካል 80 ጥያቄዎች ናቸው ሙሉ። አጠቃላይ ፕራክቲካሉ ደግሞ በሚቀጥለው ብዙዎች ስላሉ እነሱ እንሰራላችኋለሁ። እንደተመተተ ተስፋ አደርጋለሁ። ለዛሬው ከዚህ ነው የሚጨርሰው። በሌላ ቪዲዮ እስከምንገናኝ ድረስ መልካማችሁ ይብዛልኝ። ሰላም ነው።